ጠይቁ። በነገራችሁ ላይ እንዴት አይነት ሳይኮሎጂ እንዳላቸው ተከታዮቻችሁ ምእመኖቻችሁ አእምሯቸው እንዴት እንደተከረተ ምን እንደሚፈልጉ የት መገኘት እንደሚወዱ ይሄ ማሳያ ነው። ስለዚህ ክርና እንጨት መሸከም ክርስቲያን አያደርግም። 4 ሰዓት 5 ሰዓት 6 ሰዓት 7 ሰዓት 8 ሰዓት ላይቭ ላይ ቁጭ ብላችሁ 400 ሰው 500 ሺህ 300 ሺህ 150 ሺህ 165 ሺህ ፎሎወር የያዘ ሰው እንዴት ነው ያ ሁሉ ፎሎወር ያለው ሰው ተሰብስባችሁ አንድ ቦታ ላይ እንዴት ነው 1000 ሰው እንኳን ሊገባ ያልቻለው? ያላችሁ ሰዎች ነበሩ ፔጁ ላይ የነሱ ፎሎወሮች መልሰው እነሱን ላይክ ያደርጋሉ። ፐርፌክት ሆነ ማለት ነው። አሁን ብሩክ ኒውስ ለአርሲ ክርስቲያን ሞቱ ብሎ ሌላም ፔጅ ነው ለምን ወለህ የቲክታክ አዋርዱን እንዲያጣ የሚያደርግ ይመስልሃል? ራሳችሁ ናችሁ ብሩክ ኒውስን ለቲክቶክ አዋርድ መሀይም። እኔ በዘመኔ እኮ ማለት ነው በዘመኔ እኮ እኔ እንደ ኦርቶዶክስ ክርስቲያን እኮ ግሪሳ መሀይም እኮ አይቻላቅ። ሙሴ ሰለሞን አለ፣ ብሩክ ኒውስ አለ፣ ሌሎች በጣም ብዙ ሚዲያዎች አሉ። ብሩክ ኒውስን ግን ቮት ሲያደርጉ ራሱ በሃይማኖት ነው ቮት ያደረጉት። አምና ሙሴ ሰለሞን ስለበላ ዘንድሮ ብሩክ ይብላ ብለው። ሙሴ ለሰለሞን አመቱን ሙሉ አንድ ነገር ይናገራል። እኔ በሃይማኖት አልሰራም፣ ለሙስሊም ለክርስቲያን ሳለ ለተበደለ በሙሉ እሰራለሁ ብሎ ተነጋግሯል በተደጋጋሚ። የብሩክ ኒውስ ፎሎ እና የሙሴ ሰለሞን ፎሎ ተቀራራቢ ነው በነገራችሁ። ብሩክ ኒውስ በህዳሴውን ግድብ ዜና ነው እንደውም ፎሎወሩም እውቅናውም የመጣለት እንጂ ብዙም የሚሰማ ሰው አንደም። ይረብሻል ተውኑ። ስለዚህ ራሳችሁ የቲክቶክ አዋርድ እንዲያሸንፍ አድርጋችሁ በስተመጨረሻ የእናንተን ፕሮፓጋንዳ መንግስት እውቅና ያልሰጠውን ሲኖዶስ እውቅና ያልሰጠውን የእናንተን የሽብር ዜና ሰርቶ አዋርዱን ይጣ። አዋርዱን እንዲያጣ ነው የምትፈልጉት። ሲያምራችሁ ይቀራል። በጣም ብልጥ ነው ብሩክ ኒውስ። ሲኖዶስ ያወጣውን ዜና ይዘግባል። ሄኖክ ኃይሌ ያወጣውን ዜና ይዘግባል። ከስር እነሱ ያወጡትን ዜና ተጠያቂ እንዳይሆን ማለት ነው ይዘግባል። ከዛ አካውንቱን ኦን አድርጎ ወደ ስራ ይሄዳል። 4 ነጥብ። ምን ታመጣላችሁ? አያችሁ? ማህበራዊ ሚዲያ ላይ ማለት ነው ኦርቶዶክስ ክርስቲያኖች በገዛ ቆንጨራችሁ ነው የምትሞቱት። ሁሌ በገዛ ቆንጨራችሁ እንደሞታችሁ ነው። መጠባበቂያ እንኳን የላችሁም። አስገደዷቸው ይላሉ ደግሞ ጭራሽ። ሂዱና እነ መማርን እነ ቤታየውን እናንተ የምታውቋቸውን ሰዎች አስገድዷቸው። አስገድደው ድምፅ አንዴ ማንም ተገዶ ድምፅ አይሆንም። በጣም ነው እንደ ተጽዕኖ መፍጠር የፈለጋችሁት። በጣም ደግሞ ያሳቀኝን ልንገራችሁ። እንትናን አወቃችሁት አይደለ? ኢየሱስን ኮፕቲኩ የኢጅፕቱ ኢማጂን እሱ ግብፃዊ ሆኖ ኮፕቲክ ሆኖ ለኢትዮጵያ ኦርቶዶክስ ቤተክርስቲያን ሲጨነቅ ይሄን እሱ ነው ቦምብ የሚልከው በጥላ እየጠቀለለ። መሀይም ናችሁ። ልክ እንደ ታማኝ በየነ ናችሁ እናንተ። ታማኝ በየነ ከብልጽግና ጋር የብልጽግና ጫማ እየሳማ አስገድሎ ትናንትና ያለቅሳል። አየዬ ብታዩ ትናንትናና ዛሬ ቪዲዮን አይታችሁ ከሆነ ጥቁር ለብሶ ለምንድነው ሾርት ሚሞሪ ያላችሁ? እኔ አልስቅም በሳቂ እንጂ የብልጽግና ጫማ ሲስም ሲያጎበድድ ሲልስ የነበረ ሰውዬ የሰሜኑ ጦርነት ላይ አብሮ የዘፈነ ሰውዬ ቁረጠው ግደል ያለ ሰውዬ ዛሬ ጥቁር ለብሶ ያለቅሳል። ጌታ ሆይ የልባችንን በቀል አጥፋልን፣ ተቃጠልን፣ አንተ አስበን። ገና ምን አይተ ከዛ ደግሞ ምን ይላሉ እነዚህ ገዝት ቁጭ ብለው አስገድዷቸው። ማን ነው አስገድደ ድምጽ የሚሆነ ብሮ? አካውንት እኮ ነው።
ማህበራዊ ሚዲያ እንዴት ነው ማኔጅመንት የሌላችሁ? እንዴት ነው የማህበራዊ ሚዲያ ማናጀር የሌላችሁ? እንዴት ነው ይሄ ሁሉ ግሪሳ ኦርቶዶክስ ክርስቲያን የማህበራዊ ሚዲያ ማኔጀር የሌለው? ለምንድን ነው ማኔጀር የላቸውም? አይገርማችሁ? መሪ የላቸውም። እንደ እንቁራሪት በቃ ይጮሃሉ 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 ይጮሃሉ። ኦ ማይ ጉድነስ! እውነት እኔ ኦርቶዶክስ ቤተ ክርስቲያንን እግዚአብሔር ያስባት። ትራምፕ አፋጣኝ እርምጃ እንዲወስድ ንገሩት ብሎ ቃል ሙሙ ቴሌግራም ላይ የጻፈውን ሳይ ነው የእናንተ ነገር ይበቃኝ። ትራምፕ የሚባል ሞዴሬተር አለ እንዴ ብዬ እኮ ነው የመጣሁት። ኢቨን ትራምፕ ለምንድን ነው ለናይጄሪያ ክርስቲያኖች ከለላ የሰጠው ብለው እንኳን አያሰቡም። ናይጄሪያ እንደ ሀገር ዲፕሎማቷ ከአሜሪካ ጋር ምንድን ነው ብለው እንኳን አላሰቡም። ከዛ ምን ይላሉ? ዋሃብያ የሽብር ቡድን ገድለንና ለትራምፕ እንንገረው። እስኪ ንገረው ከሰማ። በጣም ነው እንዲህ ከትራምፕ ጋር የምትቀራረቡት? በጣም ጓደኛ ናችሁ እንዴ ከትራምፕ ጋር? ቃልሙም ሆነ ምን አይነት ሰው ናቸው ግን? እኔ የምር ምን በቃ አንድ ነገር ብቻ ነው በቃ ግሪሳ፣ ደንበኛ ግሪሳ ናቸው። ግር ማለት በቃ እኔ ወይኔ ለካ አያውቁም ሚዲያ ላይ ምን አይነት ፖለቲካ እንዳለ ለካ አያውቁም። በየት በኩል ሄደው እማጋ መድረስ እንዳለባቸው አያውቁም። ለፑቲን አሉ ለትራምፕ ኢማጂን እንግዲህ ፑቲን እነሱ ትዊተር ላይ ሄደው እየተገደልን ነው ድምጽ ሆነን ሲሉት ከዛ ፑቲን ኢሜይላቸውን ሲመልስላቸው ናይ እራሳቸውን በምን ሂሳብ ነው የምታስቡት? አባቱን የማያከብር ልጅ አይባረክም። አባቶቻችሁ እኮ የእናንተ አጀንዳቸው ስላልሆነ ምን አደረጉ? ፍኖተ ጽድቅን ወደ ቦታው መለሱ። ታያችሁ? ፍኖተ ጽድቅ ቦታው ላይ ተመልሷል። አሁን መንፍቅና ነው የመናፍቅ አስተምሮ ነው ምናምን ስትሉ የነበረው ትል እግዱን አነሳና ወደ ቦታው መለሰው፣ ተቀላቀሉ። ከዛ ምን ይላሉ መሰላችሁ? የኛን አጀንዳ ለማስቀየር ነው። አጀንዳ አንቀይርም። የምን አጀንዳ አላችሁ እንዴ? እንደ ሌዘር ጨረራ አንድ አይነት ፕሮፋይል አደርጋችሁ ስለተጫንጫችሁ ታሪክ መቀየሩ ነው እንደሚመስላችሁ? በጣም ነው እንደ አጀንዳ ያለባችሁ ውዶቼ። አባቱ ያልባረከው አባቱን የሚሳደብ ሰው በረከት የሚባል ነገር ማንም ምድሪቷን በሙሉ እየዞራችሁ ብትናገሩ ማንም ሰው ነው የማያዳምጣችሁ። ብልግና አለባችሁ። ስለዚህ አባቶቻችሁን ይቅርታ ጠይቁ። ከዛ ሂዱና ሲኖዶሱ እግሩ ላይ ደፈት ብላችሁ ጳጳሳቶቻችሁን ይቅርታ ጠይቁ። ካልሆነ እንደ እንቁራሪት እየጮሃችሁ እናንተ ያኔ አቡነ ሳሪዎስና አቡነ አብርሃም ሲሰደቡ ዝም ያላችሁ ቀን የሞታችሁት፣ አብራችሁ የተሰደባችሁ ቀን የሞታችሁት እናንተ። ከዛ ዛሬ ትራምፕ ናፈቃችሁ፣ ፕሬዚዳንት ትራምፕ። በጣም ደስ የሚል ነገር ነው እና ደንግጫለሁ ማሮቼ። የገባሁበት አሳሳቢ ጉዳይ እነዚህ የህዝብ ቅምጦች ትራምፕ የሚባል ሞዴሬተር አላቸው ወይስ ደግሞ የአሜሪካው ፕሬዚዳንት ትራምፕን ነው? ዋሃብያ እየገደለን ነው። ትራምፕ ማወቅ አለበት ወይ? ደግሞ በአስቸኳይ ይላል፣ በአስቸኳይ ይላል። ደግሞ ብታዩ ጽሁፉን ማለት ነው።
ከነዚህ ጋር ነው እየኖርን ያለ ነው። ከነዚህ ጋር ነው እየኖርን ያለ ነው እና ማሮቼ ትራምፕ የሚባል ሞዴሬተር ከሌለ የሚያሳስበን ነገር የለም። በጣም ተጨንቀን ነበረ፣ ፈርተን ነበር። በተርፍላይ እንዴት ነሽ አክስቴ? እነሱ ናቸው ያበዱት ወይስ እኛ? አረ እኛ ምን ያበድ ነው? እንዲህ መደደብ ካልቻልሽማ አብዱ አንጅ ነሽ። ትዊተር ላይ ይሄዱ እንትና ትዊተር ላይ ቶሎ ቶሎ ጻፉ። ኢቭን ማለት ነው እንዴት አይነት ስቱፒድ ቢሆኑ ነው በየት በኩል ወዴት መሄድ እንዳለባቸው ማያውቁት። እንዲህ ቤተ ክርስቲያን ወደካ ባዶ ናት። እኔ እኮ ለዚህ ነው 75% ኦርቶዶክስ መሀይም ነው አይመቸኝም ስል ሰው ይናደዳል። ታዲያ ከዚህ በላይ ደድብናል እንዴ? ትልልቅ ሚዲያዎች ራሱ በምን አይነት መንገድ ዜናን እንደሚዘግቡ በምን አይነት መንገድ ድምፅ እንደሚሆኑ ለትልልቅ ሚዲያዎች መረጃ ሲቀርብ ምን እንደሚያስፈልግ ራሱ አያውቁም። ማሮቼ አያውቁም። አሁን የትራምፕ ነገር በጣም ያሳሰበኝ። ቃልሙም ሆነ ለትራምፕ ከተናገረብን ምንድን ነው ምን ሆነው? ለናይጄሪያ ክርስቲያን አፋጣኝ ምላሽ ስለሰጠ ትራምፕ ለእኛ ለኢትዮጵያ ኦርቶዶክስ ናይጄሪያ ኦርቶዶክስ ናቸው እንደ መጀመሪያ ካልቪኒስቶች ናቸው፣ ፕሮቴስታንቶች ናቸው። የአሜሪካ ሲቪል ወታደር ናቸው። የናይጄሪያን ሀብት የሚያጋብሰው ናይጄሪያ በሀብት የበለጸገች ሀገር ሆና እልም ያለች ደሃ ያደረጋት የአሜሪካ ሚሊታሪዎች ናቸው። እንደዚህ ነው የሚቦጠብጡት። በካቶሊክነት ደረጃ ከሆነ ሮም ናት እንጂ እኮ አሜሪካ ያገባትም ሲጀመር ወዴ ስለ ፐርሰንት አይደለም የምናወራው የኔ ማር፣ እኛ ስለ ሚሽን ነው የምናወራው። የእናንተ ሎጂክ ገና ነው። እናንተ ገና አባቶቻችሁ በቆዳ ጽፈው እንዳስተማሯችሁ ነው። ዓለም የት እንደደረሰ ራሱ አታውቁም። ምን እየተካሄደ ራሱ እንደሆነ አታውቁም። ለዛ ነው ዝም ብላችሁ እንደ እንቁራሪት የምትጮሁት። ካቶሊኮች ለአሜሪካ ቢዝነስ አይደሉም። ሜኒውድ ድፍን አፍሪካን አሜሪካ የምትቆጣጠረው በካቶሊኮች አይደለም። ካቶሊክ ሚሽን ቢሰጣት ለጣሊያን ነው። ለአሜሪካ ውስጥ ያሉ እኮ የካቶሊክ ቸርቾች የኢትዮጵያን ሀብት አግዘው እኮ ወደ ሮም ነው ወደ ቫቲካን የላኩት እኮ። ገልበጥ አድርጎ ሂዱና ታሪክ ኢትዮጵያ ውስጥ ተበድለው የማያውቁ ካቶሊኮች ናቸው። ለምን ይመስላችኋል? በኢትዮጵያ ታሪክ ኢትዮጵያ ውስጥ ያሉ ካቶሊኮች ተበድለን እናውቃለን ሲሉ ሰምታችሁ ታውቃላችሁ? እንደው ዝም ብላችሁ ጆሮአችሁ ውስጥ ጥልቅ ብሎ ያውቃል? ሰምታችሁ ታውቃላችሁ? የኢትዮጵያ ካቶሊኮች እንደው መኖራቸውን ራሱ ብዙ ሰው አያውቅም እኮ። ካቶሊክ የሚባሉ ሃይማኖተኞች ኢትዮጵያ እንዳሉ ራሱ ብዙ ሰው አያውቅም። ምክንያቱም ኢትዮጵያን ራን የሚያደርጉት እነሱ ስለሆኑ ማለት ነው። ያ ቤተሰቦችሽ ካቶሊኮች ናቸው። ቤተሰቦችሽ ካቶሊክ ከሆኑ ማኪ በሚዲያ ታሪክ ልክ ሙስሊሞች፣ ፕሮቴስታንቶች፣ ኦርቶዶክሶች ይታወቃል። በሚዲያ ታሪክ ሃይማኖታዊ ጥቃት ደረሰብን ብለው ካቶሊኮች ብሎ አይተሽ ታውቂያለሽ? ሚዲያ ላይ በአመት አንዴ 2 3 አገሪቷን ይባርካሉ።
ከዛ ሃይማኖታዊ ችግር ሲመጣ ብቅ ብለው የሃይማኖት ጉባኤ ላይ ይሳተፋሉ። ከዛ በሰላም ነው የሚኖሩት። ማንም ሰው እነሱን የመንካት ስልጣን ስለሌለው፣ እነሱ ግን በፈለጉበት መንገድ ሃይማኖታዊ ጦርነት ያስኬዳሉ። ካቶሊክ ማለት ሃይማኖት አይደለም፣ የፖለቲካ ፓርቲ ነው። በነገራችሁ ላይ ካቶሊክን እንደ ሃይማኖትን ያልቆጥረው። ከኦርቶዶክስ ጋር ነው የሚቆሙት። ኧረ እባክሽ፣ ለዛ ነው አሁን መግለጫ ያወጡላችሁ። በጣም ነው እንዲያብረዋችሁ የሚቆሙት። እስኪ አሁን ለሞቱት የአርሲ ክርስቲያኖች የካቶሊክ ቤተክርስቲያን ያወጣችሁ መግለጫ ስጭኝ እስኪ። እኔ ማር ፎቶ ልነሳ አብሬው። በጣም ነው እንደ ጓደኛ የሆናችሁት። ማኪ እስኪ አሁን እንዲህ ስትጮሁ እንጥላችሁ ሲወርድ ለሮም እና ለቫቲካን የላኩላችሁን ደብዳቤ እስኪ ያሳየኝ። ለኦርቶዶክስ ከካቶሊክ ኮፕቲኮች ይቀርባሉ። ይሄን ማወቅ አለብሽ። የኮፕቲክ ኦርቶዶክስ ይቀርባል። ምእመኑ ከኛ ጋር ነው ቤተክርስቲያን የምንሄደው። አንቺ ለካ ሌላ ላይ ብላይ ነሽ የኔ ማር። ሂዱ ሂዱ ሂዱ፣ መንገዱን ጨርቅ ያርግላችሁ። እነሱ ከነጫማቸው ይገባሉ፣ አንቺ አልቀሽ ትገቢያለሽ። ያለ ያ ሰውዬ ይሁን፣ ሂዱ ሂዱ፣ በውሃ ይለቅ መንገዳችሁ። እንግዲህ እንዲህ ነው በቃ ያላችሁ አስተሳሰብ። እኛ አሁን እያወራን ያለ ነው፣ እያሰብን ያለ ነው ስለ ጥቅም ነው። እኛ እያወራን ያለ ነው፣ እሷ ስለ ህብረት ታወራኛለች። ወይኔ በላዳ ወይኔ በላቸው እና አትፈራገጡ። ማህበራዊ ሚዲያ ላይ ያላችሁ ኦርቶዶክስ ክርስቲያኖች ቤተ ክርስቲያኗ የምታወጣው መግለጫ ብቻ ጥቅም ላይ አውሉ፣ ሌላው አይጠቅማችሁም። እነዚህ የፋኖ ሙክቶች ናቸው ማህበራዊ ሚዲያ ላይ በኦርቶዶክስ ቤተ ክርስቲያን አሳበው መርዛቸውን የሚረጩት። ምክንያቱም የሞቱት ሰዎች ሊስት እንዳለ ስማቸው የአማራ ነው። የሚገርማችሁ ነገር እኔ እኮ ብያችኋለሁ፣ ፋኖ ኦርቶዶክስ ላይ የተጣበቀ መዥገር ነው። መዥገር በቃ ቤተ ክርስቲያኗንም ምእመኑንም የቤተ ክርስቲያኗንም ገንዘብ እንደዚህ ሳክ ነው የሚያደርገው። በፋኖ ምክንያት እኮ ኦርቶዶክስ ቤተ ክርስቲያን በሚሊዮን የሚቆጠር ገንዘብ ለመከላከያ መትከፍ። ወይኔ ምንድን ያልኩት? የሰይጣን ጆሮ ይደፈን። ይሄኛውን የሰይጣን ጆሮ ይደፈን ብላችሁ ይለፉት። ቤተ ክርስቲያን እሺ፣ ለምን አነሳው? ይሄ ቤተ ክርስቲያን እኮ የኔም ቤት ነው። ሂጂና የአባትሽን ቆርቆሮ ቤት አስነሽ ማኪ። ይሄ ቤተ ክርስቲያን የኔ ቤት ነው ማረኝ። እንግዲህ ነይ እናንሺው። የአንቺ ቤት ከሆነ ነይ እናንሺው። ለዚህ ነው መሀይሞች ናችሁ፣ መብትና ግዴታችሁን አታውቁም አምላችሁ። መብታችሁን አታውቁም፣ ግዴታችሁን አታውቁም፣ ስልጣናችሁን እራሱ አታውቁም። ይሄ ቤተ ክርስቲያን የኛ ቤት ነው። በፈለግን ጊዜ የምንገባበት ቤታችን ነው። የምታቃጥሉትማ እናንተ ናችሁ። ለዛ እኮ ነው ኢየሱስ የአባቴን ቤት ገበያ ያደረጋችሁት ያለው እኮ ለዛ ነው። እና አልቅሽ ከታች ሆነሽ ማኪ፣ እንጥልሽ እስከሚወርድ ድረስ አልቅሽ። እና እነዚህ መሀይም ኦርቶዶክስ ክርስቲያኖች አባቶቻቸውን አንታዘዝም ብለው እንደ እንቁራሪት ይጮሃሉ ነው የምላችሁ ከቦታ ቦታ። እንደ እንቁራሪት ትዊተር ላይ ሂድ፣ ፌስቡክ ላይ ሂድ፣ ቴሌግራም ላይ፣ ዋትስአፕ ላይ፣ ዩቲዩብ ላይ ሂድ። እንትና ገባ እንትና ወጣ። ጭራሽ አስገድዳችሁ ለኛ ድምጽ እንዲሁ። በነገራችሁ ላይ ይሄ የፋኖ መርህ ነው። ያ በጥርሱ የሚያስበው መሀይም ሰውዬ ሞዓ ተዋህዶ ሰውዬ እኛ 50 ሚሊዮን ኦርቶዶክስ እንሆናለን በጉልበት አሳምነን
የመንግስት ባለስልጣን ለእኛ እንዲሰሩ ማድረግ እንችላለን ያል ሁል ጊዜ ግን እንኳን 50 ሚሊዮን ሊሆኑ ማለት ነው አንድ ዜና እንኳን የውጭ ሚዲያ ለራሳቸው ማድረግ ያልቻሉ ሰዎች ናቸው። አቅም የላቸው። ለምን? መሀይም ስለሆኑ። ስፖንሰር አድርጎ ያውቃል። እሱ ከደበረው መቀየር ከፈለገ ብቻ ነው የሚቀይረው ብያችኋለሁ እኮ። ግን የአባቱ ማስታወሻ ስለሆነ ሊቀይረው አይችልም። ስለዚህ እነዚህ ማህበራዊ ሚዲያ ላይ ያሉ የመሀይም ስብስቦች ራሳቸውን እንደ ብዙ ይቆጥራሉ። አንድ አቅም አላቸው። እሱም ምንድን ነው? የዳቦ ስም ማውጣት፣ ጥላቻ መዝራት፣ ከቦታ ቦታ መዝረክረክ። በቃ ቆሻሻ ነገር ታውቃላችሁ፣ ሁሉም ቦታ የሚዝረከረክ እንደዛ ናቸው። አንድ ነገር በታሪክ ውስጥ ማህበራዊ ሚዲያ ላይ ይሄንን አደረጉ ኦርቶዶክሶች የሚባል አንድ ነገር አድርገው አይታችሁ ታውቃላችሁ? አንድ ነገር ነው የለም። በቃ ልክ እንደ ዝንብ ናቸው። ኢቨን ፕላዲዮስ የሚባለው ልጅ ፔጁ ላይ እኛ ንቦች አይደለንም ዝንቦች ነን ሲል ነበረ። ኦፍኮርስ ዝንቦች ናችሁ። ይሄ ስጋና ደም አይደለም፣ መንፈስ ቅዱስ ነው ያናገረ። ትክክል ዝንቦች ናችሁ። ጥላቻና ቆሻሻ ነገር ይዛችሁ የምትሮጡ ከጩኸት ውጪ ማሰብ የማትችሉ ዝንቦች ናችሁ እንጂ መንግስት ያለበት ሀገር፣ ዜጎች በሰላም የሚኖሩበት ሀገር ላይ፣ አገሪቷ ሰላማዊ ሆና የምትኖርበት ሀገር ላይ እንደዚህ አይነት ኢሜጅ ተፈጥሮ ያለበት ሀገር ላይ ቤተ ክርስቲያኑ አውቀን ያልሰጠችው ዜና ላይ የራሽያ መንግስት፣ የአሜሪካ መንግስት፣ የግብጽ መንግስት፣ የሮም መንግስት ዓለም አቀፍ ሚዲያ ድምጽ ካልሆነኝ ብሎ እንደማልቀስ የሚያስቅ ነገር የለም። ሊሆንላቸው እኮ ይችላል። በነገራችሁ ላይ የመሆን እኮ ድል ነበረው፣ ግን በየት በኩል ወዴት መሄድ እንደሌለባቸው አያውቁም። በምን ይተማመናሉ? ከታች ባሉት ግሪሶቻቸው። ግሪሳ ግሪሳ ነው ጋይስ፣ ግሪሳ ግሪሳ ነው። 4 ነጥብ። በቃ ይሄ ማመን አለባችሁ። እናንተ ግሪሳዎች ናችሁ። ቤተ ክርስቲያኗ ባዶ ናት። አባቶች ቤተ ክርስቲያኗን ከግሪሳ ነው መጠበቅ ያለባቸው። ለዛ ነው ለፍኖተ ጽድቅ ፍቃድ የሰጡት። ተወግዞ ነበረ። ወጣቶች የተማሩ ጠንካራ ቤተ ክርስቲያኗን የሚወዱ ስለሆኑ ተደርጎባቸው የነበረውን እግድ አንስተውላችኋል ዛሬ። እና መሪዎቻችሁንና አባቶቻችሁን አትሳደቡ። ይሄ ትምህርት ይሆናችኋል። የሌላ ሃይማኖት ተቋማት ካውንስልና መጅሊስ የምትሳደቡ ሰዎች ካላችሁ ከዚህ ተማሩ። ሲኖዶስ ሰድቦ ለሃይማኖት ይቆረቆራለሁ አቡነ አሪዮስ እያሉ አቡነ ሳሪዮስን አቡነ አብርሃምን ዱርዬ እያሉ አቡነ ያሬድን ነፍሰ ገዳይ እያሉ እየሰደቡ እንዴት ነው ለውጥና ስኬት የሚመጣው ስታስቡት?
ልክ እንደ እፉኝት ናቸው። ራሳቸውን ይበላሉ፣ ራሳቸውን ይገላሉ። እና ጥንቃቄ ያደርጉ። መጅሊስ፣ የመጅሊስ አመራር፣ ካውንስል አመራር የምትሰደቡ ሰዎች ጥንቃቄ ያደርጉ። በቃ ከነዚህ ሰዎች መማር አለባችሁ። እንደ እንቁራሪት ገና 5 ቀን ይጮሃሉ፣ እረፍት የላቸው። ግን አንድ ነገር ማድረግ ይችላሉ? አይችሉም። ገብታችሁ የራሳቸውን ሃይማኖት ካላቋቋሙ በስተቀር ኦርቶዶክስ ቤተክርስቲያን ችግሯን በዲሞክራሲያዊና በዘመናዊ መንገድ ፈታለች። እነዚህ የፋኖ ተላላኪ የሙአዋ ተዋህዶች ኦርቶዶክስ እኮ ራሱ እኮ አይደሉም። እነዚህ የሚጮሁት ሙአ ተዋህዶ ናቸው። የኢትዮጵያ ኦርቶዶክስ ወጣት እየተገደልኩ ነው ብሎ ጦርነት እንዲያስነሳ የሚፈልጉ ኦርቶዶክሶች ለሃይማኖታቸው ሲዋጉ ፋኖች ሮጣው 4 ኪሎ ሊገቡ ማለት ነው። በዚህ ትንሽ የጭንቅላታቸው እንደዚህ ነው የሚያስቡት። በኦርቶዶክስነቴ ነው የሞትኩት ብሎ ራሱ የሚያስብ መሀይም እንዳለ 140 ምናምን ሰው ስም እኮ የአማራ ስም እኮ ነው ጋይስ። አማራ ግቡና አንብቡ ስማቸው። አርሲ ውስጥ ኦሮሞ ተወላጅ የለም እንዴ? እናቱ አባቱ ኦሮሞ የሆነ ሰው የለም እንዴ? ለምንድን ነው ይሄ ሁሉ የአማራ ስም የተጻፈው ብላችሁ ስትጠይቁ፣ ምክንያቱም የሚገዳደሉት በዘር ነው፣ በሃይማኖት አይደለም። የዘር ጭፍጨፋ ነው። ፋኖ ግን በአማራነታቸው ተገደሉ ከተባለ የእሱን ስንፍናና ቆሻሻነት ስለሚያሳይበት በሃይማኖታቸው ነው የሞቱት ብሎ መልክ ይሰራል። ከዛ የእሱ ውሾች ደግሞ ልክ ኦርቶዶክስ ነን ብለው መጥተው ይጮሃሉ። እዚህ ሚዲያ ላይ ስታያቸው በጣም ተቆርቋሪ ነው ይመስላችሁ። እንዳለ ንጉሳውያን ናፋቂ ናቸው። ያንን ለሞት ባንዲራ ይዘው 4 ኪሎ ሞታችሁ ታልቃላችሁ ብዬ ነው የተናገረው ከዚህ በፊት። ችግራችሁ በትክክለኛው መንገድ እንዲፈታ የማትፈልጉ ኦርቶዶክስ ክርስቲያኖች ለክፎች የጦር መሳሪያ ነው የምትሆኑት። ሞታችሁ ነው የምታልቁት። የሞት ጥላ ይከተላችኋል። ምክንያቱም ፋኖ ያውቃል የሚገደሉት በብሔራቸው እንደሆነ። እንዳለ የአማራ ስም አርሲ ውስጥ እናቱም አባቱም እሱም የኦሮሞ ስም ያለው ኦርቶዶክስ የለም እንዴ? አልገባንም። እየተመረጠ ኦርቶዶክስ ተገደለ ከተባለ እኮ የኦሮሞም የአማራም ስም ነው መኖር የነበረበት። 100 ምናምን የአማራ ስም ከነናት ከነአባቱ ከነልጁ ስም እያነበባችሁ በኦርቶዶክስነታቸው ሞቱ ካላችሁ መሀይም ናችሁ እናንተ። አይሆንም እንደዚህ አይነት ነገር። ሙአ ተዋህዶ ይገላል፣ ኦርቶዶክስ ተዋህዶ ያለቅሳል፣ ፋኖ ስልጣን ይይዛል። በጣም እኮ አሜዚንግ የሆነ እኮ ስርዓት እኮ ነው ያላችሁ የማይሆነውን። ከዛ እነዚህ መሀይም ኦርቶዶክስ ተዋህዶች ደግሞ እየሞትን ነው ብለው በሬ ሸጠው መሳሪያ ይገዛሉ። እንደና ቃልሙም አይነት መሀይሞች ደግሞ ይነሱና ለትራምፕ ነገሩልን ይላሉ። እና ምን ልላችሁ ፈልጌ ነው፣ ትራምፕ ከሰማ ህይወታችን አደጋ ላይ ስለሆነ ሻንጣችሁ ምናምን አዘጋጁ፣ እኛ ጋር ትመጣላችሁ። አጎታቸው ትራምፕ፣ የህዝብ ቅምጦቹ አጎታቸው ትራምፕ እንግዲህ ነገ እርምጃ ሊወስድብን ይችላል። ይሄው ከተጻፈ 3 ቀን ሆኖ አላየውም። ያው ትራምፕ ተኝቶ ነው እንጂ ቢያየው ቃልሙም ሆነ ቴሌግራም ፔጁ ላይ ጽፎለት ቢያየው ዝም አይልም። ትራምፕ ቢያየው ወይ ዝም አይልም። ፑቲንም ቢያየው ዝም አይልም። በእውነት እንደዚህ እንደ ቀልድ ነገር ምናምን እንዳቆጥሩት፣ ይልቅ ሻንጣችሁን አዘጋጁ።
በጣም እኮ ነው የሚገርመው። በአስቸኳይ አላለም። በጨካኙ ውሃብያ በአሸባሪ ቡድን ውሃብያ ለሚገደሉ ኦርቶዶክስ ክርስቲያኖች ትራምፕ ምላሽ መስጠት አለበት። በአስቸኳይ ሳውቁት። ወይ ቃልሙም ሆነ በስማ በእውነት አጎቴ ትራምፕ ምን አለ? አረ ሄሩዬ ተይ እና ልንገራችሁ ብዬ ነው። ጥንቃቄ አድርጉ። ድንገት ልትታፈሱ ትችላላችሁ። በነገራችሁ ላይ የናይጄሪያ እና የአሜሪካን ዲፕሎማት ከማያውቅ ሰው እግዚአብሔር ይጠብቃችሁ። አሜን በሉ። የኦርቶዶክሶችና የካልቪኒስቶችን እንትን የማይለይ ሰው አንድ ሰው ካልቪኒስት ሲሆንና ካቶሊክ ሲሆን፣ ኦርቶዶክስ ሲሆን፣ ኮፕቲክ ሲሆን፣ ኢስተርን ኦሪየንታል ሲሆን የሚያገኛቸው ቤኔፊቶች እንዳሉ ሁሉ ጥቅም እንደማያገኝ ሁላ አለማሰብ በጣም ከባድ ነው። ልዩነትን ካለማወቅ እግዚአብሔር ይሰውራችሁ። ትራምፕ ሚሽነሪዎች የተነኩብኝ ብሎ ወታደሮችን ሲያሰማራ እነ ቃልሙም ሆነ ምን አሉ? እኛም አለን። እነማን ናችሁ እናንተ? የህዳሴ ግድብ ስገድቡ አንድ ወንዝ ገደብን ብለው አመቱን ሙሉ ያወራሉ ብሎ እኮ ነው የተሳለቀባችሁ። የካልቪኒስቶች መንፈስ በእኛ ላይ ይላፍ። አንድ የሱፍ የሚባል ደግሞ ኮፕቲክ አለ ኢጅፕት የሚኖር ማለት ነው ጋይስ። 100,000 እንኳን አይሞላ መሰለኝ ፎሎወሩ። ከና አኬ ጋር ጓደኛ ስለሆነ አንድ ነገር በተፈጠረ ቁጥር ያለቅሳል። ግን ማንም ሰው ድምጽ አይሆነውም። እሱን ራሱ ኢጅፕታዊ ነው ብያቸዋለሁ። እና በአረበኛም በእንግሊዘኛም ቪዲዮ ሰርቶ የሱን ድምጽ እንኳን ትልልቅ ሚዲያዎች ቦታ አይሰጡትም። ለምን? አሽቃባጭ እንደሆነ ያውቃሉ። የግብጽ ቤተክርስቲያን፣ የኢትዮጵያ ኦርቶዶክስ ቤተክርስቲያን የራሷን ጳጳስ መሾም ከጀመረች ጊዜ ጀምሮ ተኳርፈዋል። ጥቅሟ ስለቀረባት ማለት ነው። የግብጽ ቸርች የኢትዮጵያ ኦርቶዶክስ ቤተክርስቲያን እኮ አንዳንድ ጊዜ በጣም ፈተና የሚበዛባት ብዙ ነገሮችን በራሷ ማድረግ ስለጀመረች ነው። የማንም ጥገኛ አይደለችም። እና ልጁ በቃ ያለቃቅሳል። አንድ ነገር በተፈጠረ ቁጥር የሱን ድምጽ እንኳን ሰምተው የሱ አገር ሚዲያዎች እንኳን አይዘግቡለት። ጥቅም እንደሌላችሁ በዚህ ነው የምታውቁት። ወይኔ ይበላችሁ የግሪሳ ስብስብ። እንደዚህ አርጉ፣ እንደዛ አርጉ፣ በዛ ወጡ፣ በዚህ ሄዱ፣ እንዲገቡ ውሃ በወንፊት እንደመቅዳት ነው ይሄ። በእውነት ውሃ በወንፊት እንደመቅዳት ነው። እናንተም በቃ ቀጥ ብላችሁ ሄዳችሁ ሲኖዶስን ይቅርታ ጠይቁ። የሰደባችኋቸውን አባቶቻችሁን ይቅርታ ጠይቁ። አባቱ ያልባረከው ልጅ መና ነው የሚሆነው። በቃ ልክ እንደዚህ እንደ ቃይል ነው የምትቅበዘበዙት ገና። አጎታችን ትራምፕ እንግዲህ በጣም ተቆጥቷል፣ በጣም አዝኗል። ነው የምትነኩብኝ የኢትዮጵያ ኦርቶዶክስ ክርስቲያኖችን ብሎ በቃ ማሮቼ ከኢትዮጵያ ያስወጣችሁ ነው አሉ። እኔ ጋር 1 4 5 ሰው መቀበል እችላለሁ። በነገራችሁ ላይ
ቦታ አለኝ። አንድ 3-4 ሰው እቀበላለሁ እንድትመጡ። ምክንያቱም ማጎታችን ትራምፕ እርምጃ ሊወስድባችሁ ይችላል። በአስቸኳይ እንዲያውቁት ነው ትዕዛዝ የተሰጠው። በነገራችን ላይ ትልልቅ ሚዲያዎች ትልልቅ የሆኑትን መረጃ በማበጠር ችሎታቸው ነው። እሱን እኮ ነው የምልሽ። መሀይም ናቸው። እኔ እኮ እንዴት አድርጌ ልናገር? መሀይም ናቸው። አንድ ቦታ ለመሄድ በምን መንገድ መሄድ እንዳለባቸው አያውቁም። ገብቶሻል? ለምሳሌ አሁን የዴላን ፔጅ አለማችን ላይ እውነት የሆኑ መረጃዎች ነው የሚዘግበው። እውቅና የተሰጣቸው ትልልቅ መረጃዎች ነው የሚዘግበው። የሰዎችን ትኩረት የሚስቡ የሚታወቁ ነው የሚዘግበው። ያ እንኳን ባይሆን መረጃው በአገሪቷ መንግስት፣ በሀገሪቷ የሃይማኖት ተቋም፣ የሀገሪቷ ዜጎች የተስማሙበት መሆን አለበት። ገባሽ? የቲክቶክ ኦርቶዶክሶች የመሬቷን ሲኖዶስ ሰድበው ያጠራቀሙትን ዜና እንዴት ነው የሚዘግብላቸው? ኢቭን ለምን በሚሊየን ፎሎወር እንደሚከታተሏቸው ራሱ አያውቁም። እነዚህ ሰዎች ይሄንን ዝና፣ ይሄንን ክብር፣ ይሄንን ተከታይ እንዴት እንዳመጡት አያውቁም። ግሪሳ እኮ ማለት ይሄ ነው። ገባሽ? ኢቭን እኮ አንድ ነገር ታውቂያለሽ? ሁሉም ባለማህተብ እፎይ ነው ያሉ መሀይሞች እኮ ሁሉም ባለማህተብ ኦርቶዶክስ ነው ሲባሉ አንገሸገሻቸው። የት አሉ ታዲያ? ደንቆሮ እኮ ናቸው። ምን እንደሚወዱ ራሱ እያየሽ ነው። ምርጫቸው ራሱ ፍላጎታቸው ምን እንደሆነ እያየሽ ነው። ሁሉም ባለማህተብ እፎይ ነው ሲባሉ የማይተኙ የማያንቀላፉ ሰዎች ቁጭ ብለው 1000-2000 ሰው ቤቱ ቁጭ ብለው የሚቀድሙ ሰዎች ሁሉም ባለማህተብ ኦርቶዶክስ ነው ለሞቱት ድምጽ ነው ሲባሉ አጦለወላቸው። ተለምነው ነው የሚመጡት ቤታቸው። ክርስቶፈርስ ይኸው እዛው ፌንት ሊነቅሉ ነው 24 ሰዓታቸው ላይቭ ላይ። ገባሽ? የፋሲካ ነው ምናምን የሚባለው ዲያቆን እንደዛ በጣም ነው የሚደክሙት፣ በጣም ነው የሚጮሁት፣ በጣም ነው የሚለፉት። ግን በቃ ልክ ውሃ በወንፊት እንደመቅዳት ነው። ለምን እንደዚህ ሆነው ስትይ አያምኑበትም ሐሳቡን። የሚፈልጉት ራሱ ይልሽ ቧልት፣ ጥላቻ፣ ስድብ፣ ጭቅጭቅ ምናምን ነው። ይሄ እውቀት ተኮር ውጤት ተኮር ነገር ደማቸው ውስጥ የለም። ግን ተጠያቂ እነሱ ናቸው። በማህበራዊ ሚዲያ ውስጥ ያሉ የኦርቶዶክስ ክርስቲያኖችን አእምሮ መበላሸት ተጠያቂዎቹ መምህራኖቻቸው ናቸው። ጭንቅላታቸውን አበላሽተውታል። አንድነት የሚባል ህብረት የሚባል ነገር አያውቁም። ዛሬ ለምን እንደዛ ያደረጋችሁ፣ ለምን እንደዛ አልሆናችሁም እያሉ ቢሏቸው በአንድ ቀን እኮ ሰው አይሰራም እኮ። ሰው በአንድ ቀን አይሰራም፣ በአንድ ቀን አይስተካከልም። የሰው ክፉ ቀን ሲያዩ ደግሞ ደስ የሚልሽ ክፉ ቀን የሚመጣባቸው አይመስላችሁ? የሰው ብዙ ክፉ ቀናቶች አልፈዋል እዚህ ሚዲያ ላይ ታውቃላችሁ። በጣም ብዙ አይተናል። ለፓለስታይን ሲሞቱ እንደዛ ደማቸው ሲፈስ ድል ለእስራኤል ብለው የእስራኤል ባንዲራ ተሸክመው የዞሩት የኢትዮጵያ ኦርቶዶክስ ቤተክርስቲያን ግሪሳዎች ናቸው። እነዚህ ቤተክርስቲያን አሰዳቢ እንደው ሌላ ስም ቢወጣላቸው ራሱ ደስ ይለኛል አንዳንድ ጊዜ። እስራኤል ዛሬ ለእናንተ ድል ለኦርቶዶክስ ብላለች አላለችም? እግር ብሉ። አታውቃችሁም እስራኤል እንዴት አይነት መሀይም እንደሆናችሁ አያችሁ። በጣም ነው የሚጸየፋችሁ ሲጀመር እነሱ። እናንተ ድል ለእስራኤል ብላችሁ ፓለስታይን እንደዛ ደማቸው ሲፈስ የእስራኤል ባንዲራ ተሸክማችሁ ቤታችሁን ከፍታችሁ ርዕስ አድርጋችሁ የገባችሁ ቪዲዮ የሰራችሁ ሰዎች ዛሬ ስትሞቱ ስትጮሁ ስልክ ባትሪ ሲዘጋ ታሽቀነጥረዋለክ። 24 ሰዓት ግን ቆመው መስቀል ይዘው ቢጠብቁት ግን በህይወት ያሉ የገዳም አባቶችና ሲኖዶሶቹ ቤተክርስቲያን ናት። ቲክቶክ ላይ መሰላችሁ እንደ ቤተክርስቲያን ያለው እኔ ካዳ ያገባጅው ጋይስ እግዚአብሔር እነዚህ ሰዎች ኤአይ ናቸው እንዴ? በምናብ ዓለም ነው እንደሚኖሩ ትላለሁ። ቤተክርስቲያን እኮ መሬት እኮ ነው ያለችው። መሬት ላይ 400 ሰው ምናምን ይዘህ ትጮሃለህ።
ትዊተር ላይ ሂዱ፣ ፌስቡክ ተጽዕኖ መፍጠር አይችሉም። አባቱን የሚሳደብ ባለጌ አባቱ ያልባረከው ልጅ ተጽዕኖ መፍጠር አይችልም። ፈለገ አትናቴዎስ ራሱን ተጽዕኖ ፈጣሪ ነኝ አለ። ያው አሁን ይሁት ድንች አኩሎ ቁጭ ብሏል። ድንች የምን አባቱ ተጽዕኖ ፈጣሪ ነው? ይድበለበላል ከአንድ ቦታ አንድ ቦታ። አሁንማ ጭራሽ ቁመቱ ሁላ አጠረ ሰውየው። ጉድ እኮ ነው ጋይስ። እነዚህ ደግሞ ከየት እንደመጡ አላውቅም። ሁሉን እናውቃለን፣ ሁሉ በእጃችን ነው። ሲኖዶስ የለም፣ አባቶች የሉም፣ እኛ ነን ያለናት ለቤተ ክርስቲያኗ። ምን አደረጋችሁ? 3 ቀን ሙሉ ጮኻችሁ። ምን አባታችሁ ምን አደረጋችሁም? ግብረ ሰዶም ስትለማመጡ፣ ኤቲ ስትለማመጡ፣ ፓጋን ስትለማመጡ ነው የምትሉት። ታሪክ እንሰራለን ብላችሁ ታሪክ መስራት አትችሉም እናንተ። ታሪክ ራሱ አያውቃችሁ። የራሻ ቤተክርስቲያን ከኦርቶዶክስ ቤተክርስቲያን ጋር ነው የምታወራው። የራሻ ሲኖዶስ ከኦርቶዶክስ ሲኖዶስ ጋር ነው የሚያወሩት እንጂ ከእናንተ ጋር ተደዋውለው አያወሩም። ማን አባታችሁ ናችሁ እናንተ? የቲክቶክ ኮይን ለቅማችሁ ወዳችሁን የምትሞሉ አጋሰሶች። የአሜሪካ መንግስት ከኢትዮጵያ መንግስት ጋር ነው የሚያወራው እንጂ ከእናንተ ጋር አያወራም። ግን ቅዠት ላይ ነው ያላችሁት። ተአምርና ሚራክል መፍጠር የምትችሉ መሀይም ናችሁ። ምንም አትፈጥሩም። ፋኖ 7 ዓመት ያልፈጠረውን ተአምር እናንተ በ3 ቀን ልትፈጥሩ ነው። በሰሜኑ ጦርነት ድረሱልን፣ እየሞትን ነው፣ እያለቅን ነው፣ እየጠፋን ነው፣ ኦርቶዶክስ ቤተክርስቲያን ድረሱልን፣ ኢትዮጵያ ኦርቶዶክስ ድረሱልን እያሉ ሲለምኗችሁ አልደረሳችሁላቸውም። ከነ ማህተባቸው ነው የሞቱት። ከዛ ግን ዛሬ ልክ አርሲ ላይ ሲሆን ግን ዓለም ይስማ፣ ዓለም ይድረስልን፣ ዓለም ፊቱን ወደኛ ያዙር። ማጅራ ገትር የያዛችሁ ፊታችሁ ዞሮ ይቅር። እንዲሁ እንደ እንቁራሪት ጠዋትም ስንነሳ ማታም ስንነሳ እናያችኋለን፣ እንደበረባችኋለን። ማፊ ውጤት ምንም ውጤት አታመጡ። ባለጌ ስብስብ። ጭራሽ ደግሞ በአስቸኳይ ለትራምፕ ይነገረው በለው። ምን ብለን ነው የምንነግረው? የዋሃብያ ቡድን አሸባሪው ኦርቶዶክስ ክርስቲያን እየገደለ ነው። ለነገሩ እናንተ የአቪዬሽን ህግ እንኳን የማታውቁ፣ ሜዲሲን እንኳን የማታውቁ፣ ምንም እኮ ነው የማታውቁት። ከስድብ ውጪ ምንም እኮ ነው የማታውቁት። ህግ የሚባል ነገር እኮ ነው የማታውቁት። ዓለም በምን ዙሪያ ላይ እየኖረች እንደኖር ራሱ አታውቁ። ፖለቲካው እንዴት እንደሚመራ፣ ኢኮኖሚው እንዴት እንደሚመራ፣ ዲፕሎማት እንዴት እንደሚሰሩ አታውቁም ጭራሽ። አንድ ሀገር ከሌላ ሀገር ጋር ያለችውን ግንኙነት ጭራሽ ነው የማታውቁት። የኢትዮጵያ ኦርቶዶክስ ቤተክርስቲያን እኮ ከአፍሪካ ታላቅ ቤተክርስቲያን ናት። በአንድ ስልክ ነው የምትፈልገው ተስተካከለው ስትፈልግ ነው። ታዲያ እናንተ ስለፈለጋችሁ አይደለም ምድረ ጣቦት። ራሻ ቤተክርስቲያን የምትፈልግ፣ ህንድ ቤተክርስቲያን፣ ግሪክ ብትፈልግ፣ ኢጅፕት ደውላ የምትፈልገው መጠየቅ ማዘዝ የምችል ናት። ከዛ እናንተ እንጥላችሁ እስኪወርድ እየጮኻችሁ በራሳችሁ ትልልቅ ሚዲያ ጉዳችንን ሊያይልን ይገባል። አማርኛ በቅቶናል፣ ኦሮምኛ በቅቶናል፣ የሚያስፈልገን የውጭ ሀገር ሚዲያ ነው፣ እባካችሁ ሄዱ። ወይኔ እግዚአብሔር ሆይ፣ እኔ በእውነት ምን አይነት እርግማን ነው! እናንተ ናችሁ የሀገር ጠንቅን። አሁን ኢትዮጵያ ለምን እንደማታደግ ተገለጠልኝ። እናንተ መጅገር ስለሆናችሁ ነው። መጅገር በቃ ይጥብቅ የሚል ጌታ ይገስጻችሁ። መዝገብ ወደ መዝገብ ቤት ይመለስ። ቤተ ክርስቲያን በጦርነት ፈረሰ ሲባሉ ጦርነቱ ሲያልቅ እንሰራለን ያሉት ይረሳል እንዴ? ቴንኪዩ። ከቤተ ክርስቲያን ጎትተው ሲገሏቸው 179 ሰው ሲገደሉ፣ መለኮሳት ሊቃውንት ሲገደሉ፣ ግደሏቸው ትግሬ ነው ብለው ያስገደሉ ሰዎች ዛሬ አርሲ ላይ ሲሞቱ ኦርቶዶክስ ነው ዘራችን ክርስቶስ ነው ይላሉ። እሱን ስትገረፍ ታወራዋለህ ብረው፣ እሱን ስንገርፍ ታወራዋለህ። ባለጌ አባቶች ሲሞቱ ቤተክርስቲያን ሲቃጠል ድረሱልን። እኔ እስካሁን ድምጻችሁ ጆሮዬ ላይ ያለ እባካችሁ የኢትዮጵያ ኦርቶዶክስ ክርስቲያን ድረሱልኝ፣ አባቶች ድረሱልኝ እያሉ ሲጮሁ
ከልክለዋቸዋል ሲኖዶሱን እንዳትሄዱ ብለው። አቡነ ማትያስ እኮ ያስለቀሳቸው እኮ አንዱ ይሄ እኮ ነው። ልጆቼ በጠራችሁኝ ሰዓት ልደርስላችሁ አልቻልኩም ብለው ያለቀሱበት አንዱ እኮ ይሄ ነው። ለምን በተደጋጋሚ ነበር የጠሯቸው እና እናንተ ዛሬ የሰጠሯቸው በአንድ ቤት ይበሏችሁ። አቡነ ማትያስ ለሁሉም ኢትዮጵያ ኦርቶዶክስ አባት ናቸው። የማንም ልጅ የማንም እንጀራ ልጅ የለም። ምድረሻ ኮንያ አመሰግናለሁ። ደግሞ ጭራሽ ትራምፕ ይጠራልን ይላሉ እኮ አያፍሩም። እኔ ነኝ የሚመለከተኝ። ግን አንቺ መሀይም ዝም ብለሽ ፕሮፋይል ይዘሽ ከአንድ ቦታ አንድ ቦታ ጠንቀዋለ። የሚመለከተው እኛ ነው። ይሄን ጉዳይ ከእናንተ የሚጠበቀው ፕሮፋይል ይዛችሁ ከአንዱ ቤት አንዱ ቤት መንቀዋለል ነው። እኛን ጠይቂን እንዴት እንደምናቅበት ምን ማድረግ እንደምንችል። ምንም ማድረግ አትችሉም ካልንሽ ራሱ እንደነገርኩሽ ነው የሚሆነው። ምንም አትፈጥሩም። ከትናንት የተለየ ምንም አዲስ ነገር አትፈጥሩም ነገም ብዬ ካልኩሽ ይሄ ነው የሚሆነው። ምክንያቱም ምንም ማድረግ ስለማችሉ፣ ግሪሳ ስለሆናችሁ፣ ደንቆሮ ስለሆናችሁ። አመሰግናለሁ። አረን ያላብድም ላላየን ያላብድም። አንተ ግን አብደህ ነው ፕሮፋይል ያልቀየርከው ወይስ የአርሲ ክርስቲያን ሞት ላንተ ደስታህ ነው? እብድ እኮ አንተ ነህ። ፕሮፋይል ለምን አልቀየርክም? ላላ ወንድሞች መምህራኖች ፕሮፋይል ቀይረው እያለቀሱ ነው። ከገዳዮቹ ወገን ነህ እንዴ ወይስ ከሲኖዶስ ወገን? ከማን ወገን ነህ? ይመለከተኛል። አየህ፣ ስትጠየቁ መልስ የላችሁም። ፈሪ ናችሁ። ለምን እንደምትኖሩ ማታቁም፣ ምን እንደምታደርጉ ማታቁም። የአኬን ፕሮፋይል ተሸክመህ ትዞራለህ። አኬ ግን እዛ ድምጽ ሆኖ እየጮኸ ነው ያለው። ግሪሳ ብዬ መጣራችሁ እኮ ለዚህ ነው። እኔ ከማን ወገን ነህ አንተ? ወይስ እንደ በጋሻው ደሳለኝ አንተም የአባቶቻቸው እንባ ነው የሚያስገድላቸው ምናምን ብለህ ሰለብሬት እያደረግክ ነው? ራስን ጠይቅ። እኔ ማን ነኝ ብለህ ጠይቅ። ላላ የሞቱት የአርሲ ኦርቶዶክስ ክርስቲያን ሀዘን አልተሰማህም? ወይም ደግሞ ቲክቶክ ላይ መምህር የለህም? መንጋ ነህ አንተ። ግሪሳም አይደለህም። የወደቀ ፎቶ አንስተህ ነው ዘህ የምትዞረው እንጂ ሁሉም መምህራኖች ፕሮፋይላቸውን አስቀይረው ለተማሪዎቻቸው ፕሮፋይላችሁን ቀይሩ ብለው የማትታዘዝበት ምክንያት አንተ ማን ስለሆንክ ነው? ስለማይመለከተህ። አየህ። ስለዚህ አንተ እኔን መጠየቅ ሞራን የለህም። ኦፍ ኮርስ ራስን ጠይቅ። ከማን ወገን ነኝ ብለህ ጠይቅ። ምናልባት ባሩድ ገዝተህ ይሆናል። ምናልባት ከበጋሻው ወገን ትሆናለህ እንጂማ ያኬ ተማሪዎች እኮ ያኬን ፎቶ ቀይረው የአርሲ ፎቶ አድርገዋል። ራስን ጠይቅ። እዚህ መጠየቅ ሞራን የለህም አንተ። ለምንድን ነው ፎቶ ይዤ የምዞረው ብለህ ጠይቅ ራስን። ገባ? የመዝሙር ግጥም በመሸምደድ ኦርቶዶክስነት የሚመጣ ስለሚመስላችሁ በግራም በቀኝም የተሰቀለውን መስቀል ተሸክማችሁ ስትዞሩ ክርስቲያን ሆናችሁ ስለሚመስላችሁ ሁሉም ቦታ ታቦካላችሁ። አሳዛኞች። ካሊድ እንኳን የራሱን ሀዘን እና ካሊድ ሀዘንህን ግለጽ። በጋሻውማ የሟርተኛ ቦርጫም ሽማግሌ በጋሻውማ ምን አለ መሰለሽ፣
አባቶቻችሁ ምን ሰርተው ነው እየሞታችሁ ያላችሁት? እናንተ ወንድሞቻችሁ እየሞቱ ያሉት እናንተ ምን ሰርታችሁ ነው? ሻሸመኔ ቤተክርስቲያን መዝሙሬን አቃጥለውብኛል ምንፍቅና ነው ብለው እግዚአብሔር እየተበቀለ ቤቱን እያጸዳ ነው አለ። ይሄን ግን የተናገረ የዛሬ 7 ወይ 6 ወይ ምናምን ወር ነው። አጀንዳ ለማሟሟቅ ብለውልሽ አመተው ከፍት ሲያረጉት መሀይም ናቸው አላልኩሽም? አጀንዳው መልኩን ቀይሮ ቁጭ። በእነሱ ቤት እኮ ማነቃቂያ ማድረጋቸው እኮ ነው። ፕሮጀክት ማናጀር ያስፈልጋቸዋል። በነገራችሁ ላይ ግሪሳ ኦርቶዶክሶች የፕሮጀክት ማናጀር ያስፈልጋቸዋል። የተማረ ሰው፣ ያልደነቆረ ሰው፣ ራሱን ከብሔርተኝነትና ከኤጎ ያገለለ ሰው ያስፈልጋቸዋል እንጂ ብልህ ሰው በጋሻው የዛሬ 7 ወር ያወራውን ወሬ ዛሬ አመት ተከፈትክ ማለት በእናንተ ቤት እኮ ስትከፍቱት ለማነቃቃት እንዲሆን ነው። ያያዘ ልደታ ለአርሲ ክርስቲያን ቪዲዮ ሳይሰራ እግዚአብሔር ያሳይሽ ማለት ነው። ለአርሲ ክርስቲያን ቪዲዮ ሳይሰራ ለበጋሻው ግን ምላሽ ለመስጠት ቪዲዮ ሰራ። ይሄን ታምናላችሁ? ልደታ ፈለገ ተብዬውም እንደዛው በእግራቸው አብኩተው በእግራቸው የሚበሉ ሰዎች ናቸው። በቃ እንጸልያለን። እሱን እኮ ነው የምልሽ። የተለያየ አቦኩት እንጂ የበጋሻውን ቪዲዮ አሁን ማሰማት ማጫጫህ ማለት እኮ ማለት ትግልሽ ተጠለፈ ማለት ነው ሙሉ በሙሉ። እኔ ምን አይነት መሀይም እንደሆነ ጎኔ እኮ እግዚአብሔርን ጋይዘ ወደ ማወራው መሀይምነታችሁ በጣም ስለሚደንቀኝ ነው። ያቺ ትንሿ እውነቷን እኮ ነው። ሰው እንዴት ነው እንደዚህ መሀይም መሆን የሚችለው አይገባኝም ትላለች። የምር እኔ ራሱ ላለው ብዬ አስቤ አላቅም። ይሄ በቀረርቶና በሽለላ ድንጋይ በመወርወር ተራራ ላይ በመጮህ የመጣ ማንነታችሁ ታሪክ የሚቀይር ይመስላችኋል? ይህ ዓለም የተገነባው በተማሩ ሰዎች ነው፣ በብልህ ሰዎች ነው። ይህ ዓለም የሂሳብ ውጤት ነው። በስሌትና በቀመር ነው የሚሰራው ይህ ዓለም። ብድግ ብለህ ቀድሜ ስለመጣሁ የኔ ነው የምትለው ዓለም የለም እዚህ ዓለም። ከምንም በላይ ደግሞ ትልልቅ ሚዲያዎች ዓለማችን ላይ ያሉ ተሰሚነትን ያገኙ ሰዎች፣ ትልልቅ ቻናሎች፣ የሚዲያ ሰዎች አልጎሪዝሙን እንዴት እንጠቀሙበት፣ ምን አድርገው እዛ ቦታ እንደተገኙ መጀመሪያ ሰርች አድርጉ፣ ይጠቅማችኋል። እዛ ቦታ ስትሄዱ ለቦታው ካልመጣናችሁ እንጥልህ እስከሚወርድ ትጮሃለህ እንጂ ማንም ሰው አይቀበልህ። ቁጥራችሁ ስለበዛ እውነት ያላችሁ ነው ይመስላችሁ። ሪያሊቲ አንድ ነው፣ ብዙ አይደለም። ስለዚህ ያንን እውነት የሚያሳይ አንድ ዶክሜንት ቢኖራችሁ እንደዚህ 3 ቀን ሙሉ ቁጭ ብላችሁ አታድሩም። ገና 4 ቀን ሙሉ ቁጭ ትላላችሁ። ማስረጃ ስትባሉ ማስረጃ የላችሁ የምታቀርቡት። ምንም የላችሁ ከስሜታችሁ ውጪ። እናንተ ይሄንን የሳባ ቋንቋ አማርኛ ተጠቀማችሁ ስለምትፈላሰፉ ታሪኩ ይዘቱን የሚቀይር ነው ይመስላችሁ? አይቀይርም እኮ ታሪኩ ይዘቱ። ወደ ሮሜ የኛም ልንተኛ ነው እኮ ጨርሰናል። ስለዚህ በጌታ መንፈስ እናገራለሁ። ቲክቶክ ላይ ያላችሁ የኦርቶዶክስ ግሪሳዎች አባቶቻችሁን ይቅርታ ጠይቁ። ካልሆነ እንዲሁ እንደተቀበዘበዛችሁ ነው ዘመናችሁ የሚያልቀው። ሚዲያ ላይ ከወጥ ቤት ሽንት ቤት የሆነው ታሪካችሁ ማቆሚያ አይኖረውም። ታላቀሱ ደግሞ ጮክ ብላችሁ ምናምን ነገር እኛ ኦርቶዶክስ ክርስቲያኖች ንብነን ተርብነን ብላችሁ እኔም እፎይ ነኝ ያለ ሰው 30,000 ሲሰበሰብ ሁሉም ባለማህተብ ኦርቶዶክስ ነው ብላችሁ 500 ሰው ነው የተሰበሰበው። ሄዶ ዘሩፋይል አፈር ብሉ፣ አፈር ብሉ።
አረ እንደውም አሸዋ የሆነላችሁ። ስለዚህ እኔም ኦርቶዶክስ ነኝ ከሚለው ቁጥር እኔም እፎይ ነኝ የሚለው ቁጥር እንዲበዛ አድርጋችኋል። ለምን? ቧልትና ጥላቻ፣ ስድብና ፌዝ ስለሆነ፣ እውቀት ስለማይጠይቅ፣ ጥምረት፣ ፍቅር፣ አንድነት ስለማይጠይቅ። ጥላቻ ደስ የሚለው ይሄ ነው እኮ። ጥላቻ በራሱ የሚከረፋና የሚሸት ነገር ነው። ስበት አለው። ተሳስበው መተው ይደረደራሉ። እንዴት ነሽ እህት? ውጡ ጌታ፣ የዚህ ቤት እንዴት ነሽ እንዴት ነው የሚባል እንግዳ እንቀበልም እኛ። ጦርነት ላይ ነው ያለሁት። የምን እንዴት ነሽ ነው? ምን እንዴት አለው? የምሬን እኮ ነው የምነግራችሁ። እኔም እፎይ ነኝ ብሎ 30,000 ሰው ሲሰበሰብ እኔም ሁሉም ባለማህተብ ኦርቶዶክስ ነው ሲባል እንዴት ነው 1,000 ሰው መሙላት የሚያቅታቸው? አንድ ቦታ ላይ በመከራ በጩኸት ነው 800 ሰው እንኳን የሚሞሉት። ይሄን ታምናላችሁ? አይታችኋል? ግን ቤታቸው ኤቪደንስ አቀርባለሁ እኔ። ስለዚህ የምእመኑ ሳይኮሎጂ እንዴት እንደተግማማ እንዴት እንደተበላሸ ነው የሚያሳያችሁ። ጦርነት ሰላም የሚባል ነገር የለም። አዎ ጥፋት ነው። አቶ ብሩክ ኦርቶዶክስ፣ ይሄ የጦርነት አውድማ ነው። ይሄ ኤሪያ 51 ነው። ሰላም የሚባል ነገር እዚህ ኖሮ አያውቅም። ቀንድ አውጣ። ሰላም ይለኛል እንዴ? ወደ ጥልቁ ነው የምወረወረ። የምሬን እኮ ነው ጋይስ። እኔ አስቡት፣ ሂሳቡን ስሩትና ከዛ ድረሱበት። ለምንድን ነው እኔም እፎይ ነኝ ሁሉም ባለማህተብ እፎይ ነው ሲባል 30,000 ሰው 29,000 ሰው ተሰብስቦ ሁሉም ባለማህተብ ኦርቶዶክስ ነው እየሞትን ነው እየተገደልን ነው ሲባል 1,000 ሰው እንኳን መሰብሰብ ያቃታችሁ ለምንድን ነው? ቅድም ማለት ነው ላሳያችሁ። ክርስቶፎረስ እንደዚህ ያሉ ሂዱና አሮን ፔጅ ላይ ጽፋችሁ ነው አሁን ዜና ለቋል አላቸው። ሀቢባ ቤት ቢሄዱስ ጋይስ? ሀቢባ ቤት 10,000 የነበረው ሰው 11,200 ሰው ሆነ። አንዳለ ግር ብለ ሀቢባ ቤት። ለምን ሀቢባ ቤት ሀሜት ነበረ። ኤቪደንስ አሳያችኋለሁ ከፈለጋችሁ። ወርቄን ሰረቀችብኝ የምትል ሴትዮ እሷም ኦርቶዶክስ ክርስቲያንና ስግጥ ብላ የወርቅ ዘራፊዋም ወርቅ የተዘረፈባትም ምስክሮችም ድርድር ብለው ሀቢባ ቤት 11,200 ሰው አለ። ኮሜንቱን ገብታችሁ ብታዩት እንዳለ ፍትህ ለኦርቶዶክስ የሚለው ፕሮፋይል ነው ያለው። ቪው ሊስቱን ጫን በየገብቼ ሳየው እንዳለ ከግማሽ በላይ ፍትህ ለኦርቶዶክስ ለአርሲ ክርስቲያን የሚል ፕሮፋይል የተሸከሙ ናቸው። እነሱ ወንድሞቻቸው እዚህ ይጮሃሉ፣ እነሱ እዛ ስግስግ ብለው ቁጭ ብለዋል። አስባችሁታል? መነግራችሁን ነገር ምን አይነት ሳይኮሎጂ እንዳላቸው ግን እየገባችሁ ነው። ክርስትናቸው ውስጣቸው ሞቷል። እነዚህ ኦርቶዶክስ ክርስቲያኖች ግሪሳዎቹ ውስጣቸው ነው ኦርቶዶክስነት የሞተው። ነጠላ ለብሰው ግጥም ሸምድደው መዝሙር መዘመር ብቻ። ከዛ የፈለገ ደጋፊ ልደተ ቃልን፣ የልደተ ቃል ደጋፊ መዝሙር ያሬድን፣ የመዝሙር ያሬድ ደጋፊ ክርስቶፎረስን፣ የክርስቶፎረስ ደጋፊ ደግሞ ባሮክና እፎይ በላዲዮስና ቃልሙም ሆነ እያሉ ከአንዱ ቤት አንዱ ቤት እንደ ዘላን። ከዛ ኤርሜን ይሳደባሉ፣ ከዛ ቀለሜን ይሳደባሉ፣ ከዛ ደግሞ ደምረው ሄደው ደግሞ ይደግፋሉ።
እነዚህ እኮ ማህበራዊ እንስሳ ነው መባል የነበረባቸው። ሀቢባ ቤት 5 ግራም ለማይሞላ ወርቅ ተደርድራችሁ እዛ ስታዳምጡ አታፍሩ? እግዚአብሔርን ክርስቶፈርስ ሙሉ ቀን ላይፍ ላይ ናቸው ጋይስ፣ ሙሉ ቀን ኢማጂን። ወንድሞቻቸው ይጮሃሉ። እንትናቸውን ላሳያችሁ። ቆይ እንደውም ፒክቸራቸው ቆይ እዚህኛው ላይ በያቸው መጀመሪያ ይሄ ክርስቶፈርስ ከመላካቸው በፊት የነበሩ ናቸው። ከዛ ቆይ አሳያቸዋለሁ። ይታያቸዋል። 11,000 ሰው አለ። ግማሹ የኦርቶዶክስ የአርሲ ክርስቲያን ሎጎ ያደረገ ሰው ነው እዛ ያለው። ግማሹ ካለው ከ11,000 ማለት ነው። ፕሮፋይል ቀይሩ ተባሉ። ፕሮፋይላቸውን ቀየሩ። ሄደው እዛ ስግጥ ብለው ሀሚት ያዳም ይላችሁ። መጀመሪያ እንደዚህ ነበረ ቤቷ ማለት ነው። እዚህ ጋር እየፈተሽኩ ነበረ። ልክ እንደዚህ 10,800 ሰው ምናምን ሆኖ ፔጇን እየፈተሽኩ ነበረ። ማን ነው ያለው ማን በየ ለምን ትሬንድ እንዳላቃለው ገብቼ ማለት ነው። ከዛ ሂዱ የተባሉት እኔ በዚህኛው ስልኬ ክርስቶፈርስ ቤት ነበርኩኝ ብያችኋለሁ። እንደው መጀመሪያ መዝሙር ያሬድ ቤት ነበር ነው። መዝሙር ያሬድ ገጸልይ ምናምን ነበር የነበረው ማለት ነው። ኢነርጂያቸው እንዳለ በቃ ጨርሰዋል። ፕሮግራሙን የሚመሩ ሰዎች ግሪሳዎቹ ከታች ሂዱና ትዊተር ላይ እንዲበሉ፣ ሂዱና ቲክቶክ ፔጅ ላይ እንዲበሉ፣ ሂዱና ፌስቡክ እንዲበሉ ሲባሉ ሹልክ ብለው ሀቢባ ቤት እነኮ እየሰማች ነው። እና ይሄ ጤነኛ ትውልድ አይደለም። ጤነኛ ትውልድ አይደለም። የትውልድ እንዴት አደርጋችሁ የምእመኑን አእምሮ እንዳበላሻችሁት እግዚአብሔር ይጠይቃችኋል። እኔ ከዚህ ተናግሬያለሁ። ሚዲያ ላይ ላሉ ኦርቶዶክስ ክርስቲያን ተጠያቂዎቹ የኦርቶዶክስ መምህራን ናቸው። አእምሯቸውን አበላሽተውታል። ያ ወደ 12,200 ይደርሳል። ከዛ በኋላ ማለት ነው በቃ ቤቶች ምናምን ሲዘጉ መዝሙር ያሬድ ቤቱን ሲዘጋ ክርስቶፈርስ ቤት እንድትመጡ ተብለው ነበረ። መዝሙር ያሬድ ቤት የነበሩ 900 ምናምን ሰዎች ክርስቶፈርስ ጋር እንድትመጡ ተብለው ሀቢባ ቤት ነው ሄዱት። በዛው እንደነገርኳችሁ ለዛ ነው እዚህ 1,200 ይጨምራል። እዚህ ፔጅ ላይ እዛኛው ስልኬ ላይ ነው ያለው መሰለኝ። እና ለዚህ ናቸው በቃ እንደዚህ ሰዎች እኔም እፎይ ነኝ ሲባል 30,000 ይሰበሰባሉ። ሁሉም ባለማህተብ እፎይ ነው ሲባሉ 30,000 20,000 ስግጥ ብለው ቀጥታ ላይቭ ስትሪም ላይ 2,000 ሰው 3,000 ሰው ታያላችሁ። ሁሉም ባለማህተብ ኦርቶዶክስ ነው ሲባሉ ግን 1,000 ሰው በግድ ነው የሚሞሉት። 400 600 500 ሰው ናቸው። ያ ሁሉ ኢነርጂ ሉዝ እየተደረገ ለዛውም ገስት ላይ 500,000 200,000 300,000 100 ምናምን ሺህ ፎሎወር ያላቸው ሰዎች ተቀምጠው ለዛውም የሚወዷቸው መምህራኖች ተቀምጠው ማለት ነው። ምን አይነት ሳይኮሎጂ እንዳላቸው ነው የሚያሳያችሁ። ስለዚህ እንዲህ አይነት ግሪሳ ተሸክማችሁ የትም አትደርሱ። መዋቅራችሁ ጤናማ አይደለም። ወደ ቤታችሁ ተመለሱ። የመጨረሻ መልእክት ይሄ ነው። መዝገብ ወደ መዝገብ ቤት ይመለስና እንደ እንቁራሪት ጮኻችሁ ሲበቃችሁ ደግሞ እንመጣና እናሸበሽባለን። እኛ ምን እናደርጋለን? መቼ ሰራችን ማሸብሸብ ነው። ወይዘሪት ንቁ ሔዋን ግሪሳ ተዳክሟል፣ ደንዝዟል እንጂ ደንዝዟል። እኔ 500 ድራም ከነ ቦርሳው ሰርቃኝ የሄደች ልጅ አለች። ልክሰስ መሰል እንዴ! እስኪ ወላሂ በይ ባህሩ የመረሽና እሱን እኮ ነው የምልሽ። ባህሩ ሚዲያ ላይ መጮህ እንዴ!
እኔ እያልኩ ነበረ እኮ መጅሊስንም ካውንስልንም የሚቃወም ሃይማኖተኛ ካለ ጤነኛ አይደለም እሱ። እግዚአብሔር ይገስጻት። እኔ እንደዚህ አይነት ሰው እንኳን በገንዘብ አለፈልሽ ብዬ ነው ማስበው። ብትቆይ ትገልሻለች። እንደዚህ አይነት ሰዎች በጣም አደገኛ ናቸው። የሰውን ሀቅ ብድግ አድርጎ ቁርጥም አድርጎ የሚበላ ሰው አብሮሽ ቢቆይ ደግሞ ነፍስሽን ነው የሚወስደው። ባለጌዎች እሳት ያርግባት። ማማሃሮን አለሽ? ሰላም ኦፕዬ፣ እንዴት ነሽ? እንዴት አመሸሽ? ሰላም ብያለሁ። ምእመናን ሁላችሁንም ንቁዬ ሰላም ብያለሁ። ድምፄ አይሰማም? ይሰማል ውዴ። እንዴት ነሽ? ተጠፋፋን ሰሞኑን። ያ አልተገናኘንም። ትናንትና መጥቼ ነበር ገብቼም ነበር ግን እንዴት አስወጣኝ። አሁንም አካውንትሽን በግድ ነው የለየሁት ተቀይሮብኝ። አዎ ፕሮፋይል ምናምን ስለቀየርኩኝ እንጂ ሃኒንንም ሃሮንንም ታውቂያቸዋለሽ። ያ በተራ ነው የምጽፋቸው። ሰላም ነኝ ማለት እንዴት ነሽ አንቺ? ሃኑን ስትቀና ሃሮን፣ ሃሮን ሲቀና ሃኑን ይገርክሽ። ፕሮፋይሌን እየቀየርኩ መታ ስሙንም እሷ ቀየረችብኝ። እንደምንድን ነው ፌሚኒስት ናት መሰለኝ ልጄ። የግድ በወንድ ስም መጠራት የለባችሁም ትላለች። ሲጀመር ልጅ ሲወለድ በእናቱ ነበር መጠራት ያለበት ምናምን ነገር። የዘንድሮ ልጅ እኮ አደጋ ናቸው። ይጠብቀን ነው እና ስሟን ቀየረችው። ሃኒን አርጊ አሁን የኔ ተራ ነው አለች። ሃኒን አረኩላት። ሃኑንዬማ መብቷን የምታስከብር ሰው ናት፣ እናውቃለን። የኛ ታጋይ አይደለች እኮ አንቺ እኮ ናት። አንቺ ትንሿ ያ ንቁ ሄዋን አንዴ ነው ደግሜ የምጠራሱ ከተገናኘን ቆየን። አይታያት የሆነ ነገር ራቅ ብለ ሄደ ይሆናል። እኔ ንቁ ራሱ ቆየሁ ካገኘኋት። ከስራ ከተባረረች በኋላ ያመጣችው ባህሪ ነው። ተባረረች እንዴ ከስራ? ያ ወይ ሳናጽናና እኛ ቤት ራሱ አይቻት አላውቅም። ግን በቀደም ጆይን ብላ ስትገባ ከስር ንቁ ስል በዛው ወጣች። ስታርፍ መሰለኝ። እሱን እኮ ነው የምልሽ ባህሩ። በቃ በዛ እኮ ነው ያ ነገር የተሰጠው። ታውቂያለሽ ሪፈሩ ገብቶሻል ምን እንደምልሽ። ሪፈሩ ስኬታማ የሆነው እኮ በዚህ መንገድ ነው። እነሱ ፍትህ እያሉ ይጮሃሉ። መንግስት ገደለን፣ መንግስት ገደልን ብለሽ ፍትህ የምትይው ማንን ነው? አባቶች ከገዳዮችን ጋር አብሮ ይሰራሉ እያሉ ሲኖዶስ እየተሳደቡ ማን? ኧረ እኔ እንደዚህ አይነት መሀይምነት በታሪክ ዘመን አይቼ አላውቅም። አላማቸው በቃ እነሱ ፖለቲካ ነው፣ ፋኖ ነው። መንግስታቸው ትራምፕ ነው። ቃልሙም ሆነ እኮ ቴሌግራም ፔጁ ላይ ሄዶ ለትራምፕ ነገሩ አለ። መስኪን እንዴት አይነት ጭቃ አስተሳሰብ እንዳላቸው እኮ ታውቂያለሽ። አስተዋይ የለባቸው እነሱ። ልጅ ፋኖ ስልጣን ካልያዘ ማስተዋል አይችሉም። ደንቁረዋል። የደም ጥማት ነው ለዚህ መንገጫገጫቸው። የትኛውንም ነገር ወደ ሃይማኖት አሁን የፋኖ ተበላበት ገባሽ? አማራ ሞተ፣ አማራ ተገደለ። የአማራ በፊት እኮ አንድ ሰው ከሳይክል ወድቆ ከሞተ አማራ ሞተ ነው የሚባለው፣ ኦርቶዶክስ ሞተ አይባልም። የሚገርምሽ ያኔም እኮ ከነ ማህተቡ ነው የሚሞተው። ያኔም ቢሆን ከነ ማህተቡ ነው የሚሞተው። ግን አማራ ሞተ ነው የሚባለው። የአማራ ደም ለምን ቀለቀል? ኦሮሞና ትግራይ ሆነ አላዋጣላችሁ 7 ዓመት ሙሉ በቃ እዛ በቂጣ በድንጋይ እየጋገረ እየበላ ተስፋ ሲያስቆርጣቸው፣ አሁን ደግሞ ኦርቶዶክሶች እየተገደሉ ነው፣ እየሞቱ ነው፣ ሃይማኖታችን እየጠፋ ነው። ስለዚህ ተዋግተን ከ50 ዓመት በፊት ወደ ነበርነው ቦታችን መመለስ አለብን ብለው በዛ ትንሽ የጭንቅላታቸው ያስባሉ።
እንደዚህ ነው ፖለቲካ፣ እንደዚህ ነው እኮ ባህሩ። ሁሌ መቆም ያለብሽ ጥቅምሽ ከሚከበርበት ጎን ነው። ፖለቲካ እንደዚህ ነው። ብዙ ሰው የሚሸወደው ፖለቲካ ፍቅር ይመስላል። ፖለቲካ መፋቀር አይደለም። ፖለቲካ ለጥቅምሽ ከለላ መስጠት ማለት ነው። ፍቅር አይደለም ፖለቲካ። ስለዚህ በዚህ ጊዜ ከብልጽግናና ከቤተ ክርስቲያን ጎን መቆም ነው ትክክለኛ ውሳኔ ለማንም ሰው ቢሆን ለኢትዮጵያዊ። እነዚህ ሰዎች ሶስተኛ ዓላማ ያላቸው ሰዎች ናቸው። ምን ሆናችሁ ተብሎ ሲጠየቁ እንኳን የሚናገሩት የሌላቸው፣ ወላጅ አምጡ ቢባሉ ወላጅ የሌላቸው ወላጅ አልባዎች ይጮሃሉ ቀንና ሌሊት። በእነሱ ቤት እኮ መንግስትና ሲኖዶስ እኮ ሊያዋርዱ ነው። በጣም ነው የሚቀልሉት። በትክክል ባህሩ ደግሞ አለችኝ የሚገርምሽ ነገር የቸርች ቦርሳ እግዚአብሔር እንጂ መማር ቤቷ ሄደው በጠበጧት አይደል? ይበጥብጧት። አስገድዳችሁ እንድታወራ ድምፅ እንድትሆን አሉ። ለምን ሲባሉ ቤቷ ብዙ ሰው ስለሚገባ፣ እሷን ብቻ አይደለም ቤታየሆንም ሌሎችንም 3000 ሰው መማር ቤት እኮ ብዙ ሰው ቢገባ 1000 ሰው 2000 ሰው ነው። እፎይ ቤት ከዚያ የበለጠ ሰው ይገባ የለ እንዴ? ሁሉም ባለማህተብ እፎይ ነው ሲባል 30,000 ነበር እንደ ኮንፈረንስ የተሰበሰቡት። ሁሉም ባለማህተብ ኦርቶዶክስ ነው ሲባል ግን 101,000 ሰው መሰብሰብ አቅቷችሁ አንዴ መማር አንዴ ቤታየው ትላላችሁ። ትንሽ ቆይታችሁ ደግሞ አደራችሁን ይሄ ማስተራብነትን ደግሞ እንዳትለምኑት አደራችሁን። ሳራ ነው ሙሉ ጨርቆ ስርቦታ ታውቂያለሽ። በጉልበታቸውና በጩኸታቸው ታሪክ መስራት የሚችሉ ይመስላቸው። ታሪክ አሰሩም። አልጎሪዝሙ እንደዛ አይደለም የተሰራው። ፕሮግራም ማናጀር ያስፈልጋቸዋል፣ ብታምኑም ባታምኑም። ግን ሁላችሁ መሀይምና አንድ አይነት ስለሆናችሁ እንዴት አድርጋችሁ ራሱ ሪሰርች አድርጋችሁ ማኔጅ ማድረግ እንዳለባችሁ አታውቁም። ማህበራዊ ሚዲያ ላይ አዎ፣ ቅድም ሲያወራ ነበረ። በግድ እንገባለን ሲል ነበር ቴዶ ዘርፌን መማር ቤት በግድ በቃ እንደዚህ ነው የሚያደርጉት። ተናግረዋል። ቤታቸውን ከፍተው አስገድዷቸው እያሉ ነበር። የሚገርምሽ ነገር እንዴ ብሩክ ኒውስ የኦርቶዶክስ የቁርጥ ቀን ልጅ አንደበታችን ብለው ሙሴ ሰለሞንን ያስቀኑ መስሏቸው ቮት አድርገውት መርጠውት ጀለስ 2 ሚሊዮን ምናምን ፎሎወር ነው ያለው። መስመጥጥ ነው አሁን የለም። መማር ምረጡኝ ለአዶናይ ከተሰጠ የቲክቶክ አዋርዱ ለእኔ ይገባኛል አለች። አንቺ አይመለከትሽም፣ ቀንተሽ ነው፣ ምን አድርገሽ ነው የተባለች። ስለዚህ ቤቷ ሰብራችሁ እንደገባችሁ ቁጠሩት። ሰው በትህትና ነው የሚጠየቀው። ላይፍ ላይ ቁጭ ብላችሁ በግድ እንገባለን አስገድዳችሁ እያላችሁ አመፀኛ እየላካችሁ ገባሽ ባህር። ኮሜንተሮች እኮ ነው ሄደው እንዲያስገድዷት፣ ከዛ የሚያውቋት ሰዎች ደግሞ እንዲያናግሯት ነው ያደረጉት እዛው ላይፍ ሊሆን። እሷ ግን ባለፈው ለምንድን ነው የቲክቶክ አዋርድ የማይገባኝ ስትል ለአንቺ አይገባሽም ለአዶናይ ነው ምን አገባሽ ነው የተባለችው። ቀንተሽ ነው የተባለችው። አዶናይ ድምፅ ሆኗል እንዴ ለአርሲ ክርስቲያን ኢትዮጵያን ያለው አልሆነም። ለጃኔ ቀሚስና ሽቶ ሲገዛ ነው የሚውለው። የምትመርጥ ሰዎች ራሱ ቫልዩ የላቸው። 3 ዲቻ ሰብስቦ ዳቦ አበላ በላችሁ። ለሰራ ሰው ለደከመ ሰው የሚሰጠው ለሱ ሰጣችሁ።
የማርያም ልጅ እኔ እኮ ነኝ። የዚህ የቲክቶክ እኮ ማናጀር እኮ እኔ ነኝ። አለማወቅሽ እኮ ችግሩ እሱ ነው። ቁጭ ብለሽ እያዳመጥሽኝ እኮ ነው የኔ ልዕልት። አዳምጠሽኝ ኮሜንት አድርገሽ ገባሽ? አንቺን እኮ እኔ ነኝ እኮ ፌሚኒዝምን መቃወም ያስተማርኩሽ እኮ እኔ ነኝ። ላስታውስሽ፣ እኔ የኔ ተማሪ ነሽ አንቺ፣ የኔ ቅጥቅጥ ነሽ። እንጥልሽ እስኪወርድ ድረስ ከአንዱ ገስት እየሄድሽ ፌሚኒዝም ይለምለም ስትይ አኮላሽቼ የሰራሁሽ እኔ ነኝ። መርህሽን ይው ፌሚኒዝም እቃወማለሁ ብዬሽ የኔ ተማሪ እኮ ነሽ። የኔ ቅጥቅጦች እኔ በደንብ ነው የማውቃችሁ። ልማዳችሁ ነው የበላችሁበት ሳህን ላይ መጥፋት። እንኳን እኔ ላይ አባቶቻችሁ ላይ ትተፋላችሁ። ችግሩ ግን ከኔ መራቃችሁ። እዚህ ሆነሽ ታለቅሻለሽ። አርጋዱላ ኤርጋዱላ እግዚአብሔር እኔ ፕሮፋይል ቀይሮ ሲመጡ ማላቃቸው ነው የሚመስላችሁ እንዴ? ነብራጌም በሉ የተወደዳችሁ። አንድ ሰዓት ብዬ ገብቼ 2 ሰዓት ሆነ። ምሮቼ ፋኖ ነው የሚያስጮኸው በግርግር የስልጣን ጥማት። አዎ ፋኖ ነው። ኦርቶዶክሱ እንደዚህ እየተናደደ እንዲቀላቀልና እንዲዋጋ ስለሚፈልግ ነው። እኛ ደግሞ ሞታችሁ ታልቃላችሁ እንጂ ስልጣን አታገኙም ብለን አስቀድመን ተናግረናል። እንኳን ስልጣን ድምፅ አያገኙም። በዓለም ሚዲያ ሽፋን አያገኙም በዚህ ከቀጠሉ። የእነሱን ቆሻሻ ትርክት የሚዘግብ ያለ ሚዲያ የለም። ይሄ እኮ ቆሻሻ ትርክት እኮ ነው። ወይ ጉድ! ይገርመኛል እኮ ነው የሚያደርጉትን ነገር ሳስበው። እና እያችሁ አይደለ? በንጸድቅም እንኳን ኦርቶዶክስ ሆንኩ እመቤቴን እያሉ ቪዲዮ ትሬንድ የሰሩ ሰዎች ሁላ ዛሬ ወንድሞቻቸው ሲፈልጓቸው የሉም። እንዴት አይነት ለምን እኔ እንደምንቃቸውና እንደምጣላቸው ገባችሁ? ስለማቅ ነው ማንነታቸውን። ግር ሲሉ ብዙ ነው የሚመስሉት አይደል? ግር ሲሉ አዋቂ ነው ምንም አያውቁም። ገባችሁ? ተልባ ቢንጫጫ በአንድ ሙቀጫ የተባላላቸው ናቸው። በቃ በምሳሌ አነጋገር የሕይወቴን መጽሐፍ የጻፈው እግዚአብሔር። ሰላም ለዚህ እንዴት ነሽ? እግዚአብሔር ይመስገን። እንዴት አመሸሽ? ወይስ እንዴት ነጋልሽ? ተኝተሽ ተነስተሽ ከሆነ እኔ እኮ 24 ሰዓት ነው የማይሽ። እንደው አንቺ ልጅ እኛ እኮ በስጋም በመንፈስም የበረታነን። 24 ሰዓት ካየሽ ነገሩ ሰይጣን የሚያበረታን 24 ሰዓት ካየሽኝ አንቺም አታኝም ማለት እኮ ነው። እኔማ ተነስቼ ራሱ ስንት ሰዓት እንደገባሽ ስንት ሰዓት እንደወጣሽ ስለሚያሳየኝ ነው ስልኬ። እኮ 24 ሰዓት ብሎ ያሳይሻል። ተቆጣጣሪ ነው ላንቺ ስልክሽ። ይሄ ሰይጣን ነው አትመኘው። አይ ሰይጣን አይደለም፣ ይሄ መራቀቅ ነው። ጥበብም ከእግዚአብሔር ነው። ሳይንስ ሰይጣን ነው፣ ሰይጣን አይደለም። ጥበብ አልኩሽ፣ ጥበብን የሰጠ እውቀትን የሰጠ እግዚአብሔር ነው። አሁን ጥያቄ አለኝ ልጠይቅሽ ፈልጋለሁ። ግን አንድ ጥያቄ ስጠይቅሽ በትክክል በንጹህ ልብሽ ተናገሪ። እውነት አንቺ
እምነት ካለሽ በትክክሉ በምንም በምንም ትክክለኛ ነገር መልሽልኝ። እኔ በእምነት ሳልወስድሽ አሁን እኔ ኦርቶዶክስ እንዳልሆንሽ አውቃለሁ እንደማይሽ፣ ጴንጤም ነሽ አይደለሽም እንደማይሽ፣ እስላም ነሽ አይደለሽም እንደማይሽ፣ ሌላ እምነት እንዳለሽ አላውቅም። ግን ሁሌ አሁን ጴንጤ ላይ የሆነ ነገር ይከሰታል፣ እስላም ላይም ሌላ ነገር ይከሰታል፣ ኦርቶዶክስ ላይ ይከሰታል አይደል? ግን ሁሌ ሳይሽ ፎከስሽ በጣም ጥላቻ ያለሽ ኦርቶዶክስ ላይ። ይህን ጥያቄ ለመጠየቅ ፈልጌ ነው። አዎ በጣም ነው መጣላችሁ። 75% ኦርቶዶክሶች አሰስ ገሰስ ናቸው፣ ጣላችኋለሁ። ለምን? አዎ ግን ይሄ እኮ ለራሳቸው አይደል? አሰስ ገመስ ቢሆኑ አሁን እነዚህ ሰዎች ኑሯቸው ነው የሚያኖራቸው አይደለም? እምነታቸው ነው የሚያኖራቸው። ካንቺ የሚወስዱብሽ የተካፈሉብሽ የተጋፉሽ ሊሆን ይችላል። እያበላሹ ነው፣ ሚዲያ እያበላሹ ነው። ይሄ እኮ ተላላፊ በሽታ እኮ ነው። ተላላፊ በሽታ ቫይረስ። ለምሳሌ ልንገርሽ፣ እኛ ትዳራቸው ላይ አንገባም። ይኸውልሽ አንዴ አዳምጠሽ ስሚ። ስልክሽ ማዳመጥ ነው የሚያስለምድሽ። ትዳራቸው ላይ ቤተሰባቸው ላይ አንገባም። ለምን? ስለማይመለከተን። ማህበራዊ ሚዲያ ላይ የሚያደርጉት ነገር ግን ቫይረስ ነው፣ ተላላፊ በሽታ ነው። ከስር ከስር እናከሽፋለን። መልሱ ይሄ ነው። ኦኬ ግን አንቺ ማክሸፍ አይደለም ሰው ማለት ነው። ዲሞክራሲ አለን፣ መብታችን ነው። አሁን እኛ ክርስቲያን ላይ ህዝብ ተጨፈጨፈ፣ በማተባቸው ተሰዉ፣ ታረዱ ተባላል። የፈለጋቸውን መረጃም ይዘው ስለ ራሳቸው ነው የምንጮኸው፣ ስለ ራሳችን ነው። አሁን አንቺን እንዴ ለምን ጆሮሽን እንዲፈኑ ታዲያ እንዳልሰማሽ ሆነሽ በራስሽ ላይ ለማን ብለን ነው የምንደፍነው? ለማን አባቱ ብለን ነው የምንደፍነው? ማሬ በቃ አሁን እኔ ከዛ ሚዲያ ውስጥ ካልተገኘው እኔ አሁን አንቺን ልሰማሽ ካልፈለኩ ከአንቺ ከምትገኝበት ሚዲያ ከሌለው አንቺን አልሰማሽም አይደለም? አንቺ አሁን ዘማርያም ጋር ነበርኩ፣ እንትና መዝሙረ ዳዊት ጋር ነበርኩ፣ መዝሙረ ያሬድ ጋር ነበርኩ፣ እንትና እያልሽ ቀኑ ሙሉ ቲክቶክ ነው አልጎሪዝሙ ተጠቅመሽ ነው የመጣሁት። አሁን ትክክል ቀኑ ሙሉ ተሽከርክረሽ ከመስማት ነገሮችን አጠንጥነሽ የማይመቸኝ ነገር ጆሮ የለሽም። እኔ ቤቱ አይደለም የሄድኩት፣ ይሄ አልጎሪዝም ቲክታክ ሲስተሙ ነው። ስለዚህ ላይቭ ስትሪም ላይ ያሉት ሰዎች ያመጣልሻል፣ እገባለሁ፣ አያለሁ። ቫይረስ ከሆነ የሚረጩት ለቫይረሱ ማክሸፌን ይዤ እመጣለሁ። እኔ እኮ አልኩሽ እኮ ቫይረስ ነው ማከሽፈው። ቫይረስ በእናትሽ ከማክሸፍ ከእስራኤል በላይ የለም። ደግሞ ቲክቶክ ላይ ሆኖ ቫይረስ ማክሸፍ ከእስራኤል በላይ የለም ቫይረስ የምታሸክፍ። ገባሽ? እና አንቺ ለምን አልከሸፍሽም ታዲያ? እስራኤል ቫይረስ ከከሸፍ እኔማ አልከሽፍም። እኔ እስራኤል አይደል እንዴ ነዋሪነቴም እዚህ ስለሆነ እኔማ አልከሽፍም። እኛ የዛ ባለቤት ነን። አንቺ እኮ አገር የሸጥሽ ፈላሻ ነሽ፣ መረሸን ያለብሽ። እዴ ለምን አገር የማንን አገር ሸጥኩ? ፈላሻ አገር ሻጭ ነው። አገራችሁ እያላችሁ ምጣድና ብረት ነበር የምትቀጠቅጡት። እስራኤል ሄዳችሁ ግን ኢትዮጵያን ታስቀጥቅጣላችሁ። አሁን አንድ ነገር ልንገርሽ። አሁን እኔ እስራኤል ሀገር ነው የምኖረው ማለቴ ፈላሻን ምን አመጣው? ማንነቴን የታወቅሽ እኔ ኦርቶዶክስ ነኝ ብዬሽ ስለ ኦርቶዶክስ ለምንድን ነው የምትጠይን ካልኩሽ ፈላሻ ጋር ምን አመጣሽ? እስራኤል ቢኖር ሁሉ ፈላሻ ነው እንዴ? ማስረጃም ኦርቶዶክስ ለመሆን ኧረ እባክሽ እቺ አንቺ መጀመሪያ ማንነትሽ እኮ እኛ ራሱ እናቅም። አንዴ ፖለቲካ ትነፋለሽ ማለት ወይ ፖለቲካ ብዙ ጊዜ ልንገርሽ፣ ያው በእውነት በምትናገሪያቸው እውነትን በምትናገሪው እውነት ነው የምልሽ። ታይኛለሽ፣ እኔ ኮሜንት ላይ ጽፋለሁ። በእውነት ስትናገሪ ማንንም ሰው መናገር ትችላለሽ፣ ግን እውነታን ተናገሪ። አሁን በዚህ ሰዓት ሰው እየታረደ እውነት ያልሆነ ፖለቲካ ስትሰሪ ግን ትክክል ነሽ አልልሽም። እኔ ስለ ጴንጤም ተራረዱ በስመ አብ ወመንፈስ ቅዱስ። እኛ በኢየሱስ ክርስቶስ የሚያምን አያርድም። ልንገርሽ፣ በኢየሱስ ክርስቶስ የሚያምን ፍቅር እንጂ እንደዚህ ሰው መሰዋት አያውቅም። ግን እኛ የክርስቶስ አማኞች እንደምንሰዋ በምድር ላይ ህይወትን ሊያሳጡን እንደሚችሉ ይህ የተጻፈልን ነው። ገባሽ? ምንም ችግር የለም። ክርስቶስን ያመነ በምድር ላይ ሁሉ ይጠላል። ኧረ ቆይ እያዳመጥሽ እንደዛ ከሆነ አሰሚኝማ መሰዋት የክርስቲያን ባህሪያችሁ ከሆነ መዝሙር አውጡና ዘምሩ እንጂ የዓለም ሚዲያ ድምጽ ካልሆነን ፍትህ ካላገኘን እያላችሁ አታላዝኑ። ስሚ እኛ እኮ መሰዋት እኮ አሁን ስሚኝ ይኸውልሽ፣ እሺ መሰዋት ደግሞ ካለብን ያልኩሽ እኮ ሰው ልጅ የሚሰዋው
ስለ ክርስቶስ ሲሰብክ አማኝ ባልሆነ ቦታ ሂዶ ያንን እምነት አንቀበልም ተብሎ መከራ ሲቀበል ሲሰዋ እንጂ በራሱ ህዝብ ሰው ገባሽ? በአገሩ እምነትን ባቋቋመ እምነትን ባሳመነ አገሩ ላይ ተቀምጦ ኦርቶዶክስ አይሰዋም። ይሄ ትክክለኛ ያልሆነ የሰይጣን ስራ ነው። የሰይጣን ስራ። እምነትን ያቋቋመው ማን ነው? አንደኛ ኦርቶዶክስን እኮ ኢትዮጵያ በእምነት የነበረች መረጃ ውስጥ ግቢና ቼክ አድርጊ። በቃ ማስረጃ ይሄ ዓለም ያለው ነው። ኦርቶዶክስ ራሱ በሃይማኖት ጥገኛ ናት። በቃ ይኸውልሽ ኦርቶዶክስ በሃይማኖት የግሪክ ጥገኛ ናት። መጽሐፍቶችን ወደ ግዕዝና ወደ አማርኛ ተርጉማን የተጠቀመችው የጻፈችው መጽሐፍ እንኳን የሌላት ኢትዮጵያዊ ሐዋርያ ያለሽ ነብይ ያለሽ ጻድቃኖችን የኢትዮጵያ እኮ ቅዱሳን መጥቆራ ነው ወይ ደግሞ ባለቀዘም ተክልዬ ናቸው። ምን ደህና የቅዱሳን ታሪክ እንኳን እኮ የላቸውም። እንኳን ሃይማኖት ልትመሰርቱ ነውራን ባለጌ አታፍሩም እንዴ? ለምንድን ነው ተናገሩ አናጋሪ የምታረጉን? እንኳን ሃይማኖት ልትመሰርቱ ጻድቅ የላችሁም ደህና ታሪክ ያለው። እናቴን 10 ጊዜ ደፍሬ ያስረግዝኩኝ ምራቅ ሴትና ሴት ተሳስመው በምራቅ አረገዘች የሚል ታሪክ ነው ያላችሁ። እንኳን ሃይማኖት የእናንተ አይደለም። መጤ ሃይማኖት ነው ተሸክማችሁ የኖራችሁት እንዴ። አፌን ቢስመኝ ራሴን ሳትኩኝ ብሎ 1 ሰዓት ሙሉ ራሱን የሚስት ገደል፣ ሴት ለሴት የሚሳሳምበት ገደል፣ የመጥቆራ ገደል፣ እናቴን 10 ጊዜ ደፈርኩ የሚል ገደል፣ እናቴ ስታረግዝብኝ መርዝ ሰጥቼ እንድታስወርድ አደረኳት የሚል ገደል ኖሯት የሃይማኖት መስራች ነን ትላለች። ሃይማኖትሽ ከግሪክ ነው የመጣው። ለቃቃሚ ምንም ኖሯችሁ አያውቅም፣ ወደፊትም አይኖራችሁ። የኔ የምትሉት ነገር ከመጥቆራና ከተክልዬ ውጭ የላችሁ። ትንቢተ ሶፎንያስን ሂጂና አንብቢ። እናንተ ኢትዮጵያውያኖች በሰይፍ ትጠፋላችሁ ነው የተባለልሽ። ስለዚህ የሚገልሽ ራሱ ትንቢተ ሶፎንያስ ይሆናል። እያንዳንዱ ሰው ሲታረድ ያንን ትንቢት እያወጣ ነው ከዚህ በኋላ የምናሳየው። እናንተ ኢትዮጵያውያን በሰይፍ ትሞታላችሁ ብሎ እግዚአብሔር ነው የፈረደብሽ፣ እኛ አይደለንም። ምናልባት አሁን እየሞታችሁ ያላችሁ ስለዛ ሊሆን ይችላል። እናንተ እነዚህ ኦርቶዶክሱ ዝም ስትሏቸው እንዴት ነው የሚፈላሰፉት? ባካችሁ ይሄ እኮ ስድብ አይደለም። ይሄ ስድብ ነው እንዴ? አይደለም እኮ ከተክልዬና ከመጥቆራ እናቴን ደፈርኩ በምራቅ አስረገዘች ከሚለው ውጭ ታሪክ አላቸው እንዴ? የኔ የሚሉት ታሪክ አላችሁ የላችሁም እኮ። እንዴት ነው የስድብ የሚሆነው? የመጽሐፍ ቅዱስ ባለቤቶች አይደሉም እነሱ? የክርስትና መስራች አይደሉም እነሱ? እውነት ሲነገራቸው ተሰደብን ካሉ ገደል ይግቡ። እና ማን ናቸውና ነው ሲጀመር? ምንም የሌላቸው ሰው እንቁራሪቶች ከመጮህ ውጪ ለአባቶቻቸው እንኳን የማይታዘዙ ድርሳናቶች አሏቸው የራሽያ ቸርች። አሁን መድኃኒትሽን ያገኘሽ ይመስለኛል። እንደዚህ መድኃኒታችሁን ካልሰጠኋችሁ አትረጋጉም እናንተ። አምላኳ ጌታ ኢየሱስ ክትባታችሁን ሳልሰጣችሁ ስቀር ትቅበዘበዛላችሁ። እወቁ መጀመሪያ
ከተረክት ውጪ የኔ የምትሉት ምንም ነገር የላችሁ። ኢትዮጵያም የኢትዮጵያውያን ነው። የኢትዮጵያ ታሪክም የኢትዮጵያውያን ታሪክ ነው። 4 ነጥብ። 52,000 ላይክ ታብታብ። ኦ ተባረኩ። በጣም ብዙ ነው ማሮቼ። ቀረንፉልዬ ባይ ለባቢ ማደርስላችሁ ምንድን ባህሪያ ነገር ልቆረጥሚ ነዋ። ይችን ኢሞጂ ተጠቀምሽ። ፍቅራችሁን አደርስላችኋለሁ። በጣም እንደምትወዱት አይናው አውቃለሁ። ያው በአካል ነው ታዲያ ድረስ እና ፍቅሬንማ በስልክ አላገኘም። ነይ ማነዬ ቴንኪዩ አምጭልን ኦፓዬ። ባቢ እንትኑ አልጨረሰም፣ ፍሪ ፓኬጁን አልጨረሰም። ሲጨርስ ይመጣል። ነገ እንደምትወዱት እነግርላችኋለሁ። እሱ ጋር ነው የምሄደው። ሆሆ እያልሽ አታፍጪ ባህሩ። ፒዬ በቃ ልትወጪ ነው ማማዬ? አዎ የኔ ውድ አልሰማሁሽን። ጠርተሽኝ እኮ አዎ ስልክ ይዞኝ ነበረ። በቃ መልካም ምሽት እናቴ። ብቅ በይ ማታ ወደኛ ጋር ካለሽ። እሺ እመጣለሁ ከቻልኩ። በቃ ነይ እናመሻለን አለን። ኦኬ ማሬ ሰላም ሁኚ። ደህና ሁኚ። እኔም ንቁ ጋር ሄዳለሁ ሰሞኑን። ሂጂ መንገዱን ጨርቅ ያርግልሽ። ስትመለሽ ያንን ብቸኛ ሀብትሽ የሆነውን አይፎን 17 ነው የምትወስድብሽ። ልንገርሽ ብዬ ነው። በሰላም ነው ባቤ የጠፋው። ያ በሰላም ነው ማሮቼ፣ እንዳታስቡ። ነገ ደግሞ ለሱ ያላችሁን ፍቅር እንዳለ ነገር እላችኋለሁ። አሁንማ ሌባ ናት እያልሽ ነው። አንቺ ነሽ እኮ ያልሽው፣ እኔ አይደለሁም። ባህሩ እሄድ ነበረ ግን አላምናትም ስትይ ኦፍ ኮርስ አይፎንሽን አደጋ ላይ ሊወድቅ ይችላል ብዬ አልኩሽ እኮ። ሪከርድ ካረግሽም እንደዚህ ነው ማስበላሽ። ማንም ሰው አይታመንም በዚህ ጊዜ። አይመስላችሁ? ውለታ ብዙ ተከፈለ። አታረጊውም ባህሩ። ወይኔ ኮሜንትሽ መደለት ነበረብኝ። አየሽ ተበላን። ኦፓ ባባይ ሄደ። ባባይ ደህና ነው። ነገ አገናኛችኋለሁ። ባቢ ጋር ሄጄ ላይቭ ስለሚገባ ትሰሙታላችሁ ድምፁ።
ቆይ ውዴ እንረጋጋ፣ መዝገብ ቤትዬ እንረጋጋ የኔ ውድ።